በነገራችሁ ላይ በዓለም ላይ የተሰጡ ነገሮች ሁሉ ለጥቅም ነው። ለምሳሌ ምኞት ራሱ ጥቅም ነው። የማያልቅ ምኞት መሆኑ የማያልቅ እግዚአብሔርን ስናስብበት እንድንኖር የተሰጠን ነው። ምኞታችን ወይንም ፍላጎታችን የማይሞላ መሆኑ በራሱ ከእግዚአብሔር ጋር አንድ ሆነን እንድንኖርበት የተሰጠን ነው። ይሄን ታውቃላችሁ ብዬ አስባለሁ። ሰው ማንኛውንም ሰው የሚወደው እሱ የማያውቅ ስለሆነ ነው። ሰው ትክክለኛ ማንነታችንን ቢያውቅ ብዙ ችግር ሊፈጥር ይችላል። ለምን ቢባል አስቡ፣ እንደው ሌላውን ተውትና እናትና ልጅ ማለት ነው አንድ ቤት ቁጭ ብለው ቢተዋወቁ የሚኗኗሩ ይመስላችኋል? የሰው ጠላቱ የገዛ ቤተሰቡ ነው ማለት የሰው ጠላቱ ሕዋሳቱ በራሱ ነው። የሰው ጠላቱ ራሱ አይኑ ነው። የኔ ጠላት ያውን አይኔ ነው። ለምን ቢባል አይቶ ነው ያስኮንነኝ። አይኔን መቀደስ ካልቻልኩ በአይኔ መኮነን እጀምራለሁ ማለት ነው። ይሁዳ የተኮነነው እኮ በሰይጣን አይደለም፣ ታውቃላችሁ አይደል? ይሁዳ የተኮነነው በገዛ ራሱ ልብ ነው የተኮነነው። አንተ የምትኮነነው በውጭ ሰው ሳይሆን በራስህ በሕዋሳትህ ነው። እግዚአብሔር እገሌን ለምን ደግ አላረክም ሳይሆን ለምን አይንህን አልተቆጣጠርክም ነው ጥያቄ ነው። ስለዚህ ሕዋሳታችንን እንድንገዛ መድኃኔዓለም ይርዳን። መንግሥተ ሰማያት የሚያስገባህ ገንዘብ ይሄ ነው ከቀደስከው ማለት ነው። ስለዚህ ተመልከቱ፣ በዚህ አይን መጽሐፍ አንብበው በዚህ አይን አልቅሰው የጸደቁ ብዙ አባቶች አሉ። ቅዱስ ዳዊት አልቅሶ እግዚአብሔር እንዳይለየው ከሱ ነገድ እንዲወለድ ያደረገው በዚህ አይን ነው። በዚህ አይን ተመልከቱ፣ ይሄ አይን መቀለጃ መሆን የለበትም። ይሄን አይን መቀደስ አለብን። እንኳን አይን እግዚአብሔር ራሱ እኮ መኮነኛ ነው። እንዴ ሌላ ነገር አመጣው መሰለኛል። እግዚአብሔር በራሱ ምንድነው? እስኪ በሉ ሁሉ በቃ ይበሉ። ስግብግብ ሰው ካያችሁ እግዚአብሔር ከሱ ጋር የለም። አሁንማ አከራዮች ሁሉ እኮ በጣም እኮ አይጣ ላይ ድረስ ሆኗል እኮ። ግን እግዚአብሔር ይመስገን በእውነት ሰው ሲከፋ እግዚአብሔርም ክፉ እንደሚጥልበት ታውቃላችሁ አይደል? ሰው ደግ እንዲሆን ትፈልጋላችሁ? እስኪ እጃችሁን አውጡ። ሰው ደግ እንዲሆንላችሁ የምትፈልጉ ሁሉ ሰው ደግ እንዲሆንላችሁ መድኃኒቱን ልንገራችሁ። እዚህ ቦታ ከሄደ አገቱት ሌላ ማለት ስለከዛ ደግሞ ይሄን ማኔጅ የሚያደርግልኝ የማይሰርቅ ሰራተኛ። አንተ ሰርቀህ ገዝተህ የማይሰርቅ ሰራተኛ ከየት ነው የሚመጣው? አንተ እኮ ሰርቀህ ነው የገዛው። ሰርቀህ ገዝተህ የማይሰርቅ ሰው ምፍለጋ ማለት በሽታውን ያላወቀ በሽተኛ ነው አገር የሚያበላሸው። እናሳክም ስትሉ ጤነኛ ነኝ ደግሞ እንቅልፍ የሌለው በሽተኛ ማለት ነው። እየሰማችሁ ነው? ሰላም የሚነሳችሁ ነገር ካለ እርግጠኛ ልንገራችሁ የሆነ በሽታ አለ ማለት ነው። ያ በሽታ ምድራዊ ኃይል የሚፈታው አይደለም። እንግዳ ማን ነው? እግዚአብሔር የሚፈታው ብቻ። አጠራቅም በልተ ሰላም የማይሰጥህ ከሆነ ወዳጅ መጾም አለብህ። መድኃኒቱ እሱ ነው። መጾም ስትጀምር የመብልን በሽታ ትቃወማለህ ማለት ነው። እንድንቃወም መድኃኔዓለም ይርዳን። ሰው ተሳሳተ የሚባለው ልብ በሉ፣ ትልቅ ኃጢአት ሰራ የሚባለው ሲሰርቅ አይደለም፣ ሲዘሙት አይደለም። ሰይጣን ደስ የሚያሰኘው ትልቅ ኃጢአት ምንድን ነው? ቤተ ክርስቲያን አስቀድማችሁ በልታችሁ 3 ሰዓት ላይ የእንቅልፍ ጸሎት አድርጋችሁ ተኙ ብላ ስራ አሰርታለች። እየጾማችሁ በቀን 2 ጊዜ ብቻ ብሉ ብላለች። ይሄን ነው ሳይንሱ እንደገና እያስተማረን ያለው ማለት ነው። ለምን ቢባል ቤተ ክርስቲያንን ሕጓን ስናከብር ጤንነታችን ይከበራል። ጤንነትህ ራሱ እንዲጠበቅ ክርስቲያን መሆን ነው መፍትሄው ነው። እየሰማችሁ ነው አይደል? እንቅስቃሴ እናድርግ አስፋልት ወክ ከምትል መጥተህ አሰግድም። ለዚህ ለነፍስህ ለዚህ እኩል ለስጋ እኩል ለነፍስ ይላል። ሰው የት እንደተገኘ ባላቀው እኩል ለስጋ እኩል ለነፍስ እኮ ነው የምትኖረው ክርስቲያን ስትሆን። ሄላቲዮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቀዳማዊ የሚሆን እግዚአብሔር አብ የወለደ የማይወለድ የማይሰርጽ በተወለደ በማይወልድ በማይሰርጽ በሰረጸ በማይወልድ በማይወለድ ፍጥረታት ሁሉ ከባህሪው የነቁለት ዓለማትን ካለመኖር ወደ መኖር አምጥቶ የፈጠረ ያው እግዚአብሔር አምላካችን ሰው ለመሆን መጥቶ በርቀታችን ያነሳን የሰላማችን ራስ መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም
ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። አሜን አይባልም? ይባላል አይደል? ከሁሉ ማስቀደም ክቡር አባታችን መልአከ አርያም አለማየሁ ዘውዴ የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ክቡር መምህራችን መጋቤ ብሉይ የኔታ ሐዋዝ፣ ክቡር መምህራችን መጋቤ ሐዲስ የኔታ እንዳልክ፣ ክቡራን ሊቃውንተ ቤተክርስቲያን አባቶች፣ ስማችሁን ያልጠራኋችሁ ከነክብራችሁ እግዚአብሔር የሚያውቃችሁ እንደማትቀየሙ ተስፋ አደርጋለሁ። ሁላችሁም የቅድስት ቤተክርስቲያን ልጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር ይመስገን ያስባለን ባለቤቱ እግዚአብሔር ይመስገን። እንግዲህ ይህን ካልኩ ለተወሰነ ደቂቃ የምንማማርበት የትምህርታችን ርዕስ ጉልበትሽን እንደ ንስር ያድሳል ዘይሄድሳ ከመ ንስር ለውርዙትከ፣ ውርዝውናህን እንደ ንስር ያድሳል በሚል ርዕስ እንነጋገራለን። ባለቤቱ መድኃኔዓለም ተገኝቶ እንዲያስተምረን እንዲመክረን መልካም ፈቃዱ ይሁንልን። ይህንን የምናገኘው መዝሙር 103 ቁጥር 5፣ መዝሙር 102 ቁጥር 5 ላይ የምናገኘው ኃይለ ቃል ነው። ሁላችንም እንደምናውቀው ይህ መዝሙር 103 በእንተ ትሩፋን ስለ ትሩፋት የተነገረ አንቀጽ እንደሆነ መጻሕፍት ይነግሩናል እና በዚህ ሐሳብ ላይ ይዘነው የምንሄደው የመጀመሪያው ምኞትን የሚያጠግብ ማን ነው? እርጅናንስ የሚያድስ ማን ነው ብለን ስንጠይቀው ቅዱስ ዳዊት ራሱ ይመልስልናል። ወያጸግባን በረከቱ ለፍትወትከ፣ ፍላጎትህን ከበረከቱ የሚያጠግበው ፍላጎትሽን ከበረከቱ የሚያጠግባት እግዚአብሔር ነው ካለ በኋላ ዘይሄድሳ ከመ ንስር ለውርዙትከ፣ እርጅናህንም እንደ ንስር የሚያድሳት እግዚአብሔር ነው። ገባሬ ሳይል እግዚአብሔር ድንቅ ነገርን የሚያደርግ እግዚአብሔር እንደሆነ የተናገረበት አንቀጽ ነውና ሁላችንንም ባለቤቱ እንዲያስተምረን መልካም ፈቃዱ ይሁንልን። ይሄን ካልኩ ከላይ ሲጀምር ተባርኮ ነፍሴ ለእግዚአብሔር፣ ነፍሴ እግዚአብሔርን ታመሰግነዋለች። አማርኛው ትባርከዋለች ይላል። መባረክ ማለት ማመስገን ተብሎ ነው የሚፈታው። እዚህ ላይ መባረክ እግዚአብሔር ይባረክ፣ እንደዚህ አይነት ነገሮች እግዚአብሔር ይባረክ፣ እንደዚህ አይነት ነገሮች ቀጥታ ግዕዙን እየወሰዱ ነው ያስቀመጡት። እሺ ለዛ ስለሆነ ነው እንጂ እግዚአብሔር ይባረክ ተባረክ ከሆነ ያልተባረከበት ወይም እንዲባረክ ማዘዝ ነው ሊሆን የሚችለው አይደል? ስለዚህ እግዚአብሔር ይባረክ የሚል አረፍተ ነገር ስትሰሙ እግዚአብሔር ይመስገን ማለት ነው። ማን ይመስገን? እግዚአብሔር ይመስገን ማለት ስለሆነ ስለዚህ ተባርኮ ነፍሴ ለእግዚአብሔር፣ ነፍሴ እግዚአብሔርን ተባርከዋለች ማለት ነፍሴ እግዚአብሔርን ታመሰግነዋለች። ወኩሉ አይጽምቴ ለስሙ ቅዱስ፣ አጥንቶች ሕዋሳቶች ሁሉ ቅዱስ ለሆነው ስሙ ምስጋናን ያቀርባሉ ካለ በኋላ ሄዶ መጨረሻ ላይ ሲነግረን ምን ይላል? ዘይሄድሳ ከመን ምንድነው? ወያጸግባን በረከቱ ለፍትወትከ፣ ፍላጎትህን ወይንም ምኞቴን የሚያጠግባት እግዚአብሔር ነው። ዘይሄድሳ ከመ ንስር ለውርዙትከ፣ እርጅናህን እንደ ንስር የሚያድሳት እግዚአብሔር ነው ብሎ ይናገራል። ያው አማርኛው መጽሐፍ ቅዱስ ነግራቸዋለሁ ብዬ አስባለሁ። እና አሁን እዚህ ጋር እያየን ያለ ነው ምንድነው? ፍላጎትህን በሉ እስኪ የሚያጠግበው ማን ነው? ምኞትህን። ባጭር ቃል እኮ ምኞትን የሚሞላው ማን ነው ማለት ነው? ምኞትን የሚሞላው እግዚአብሔር ነው። ከዛስ ምኞት አሁን በዚህ ዓለም ሁለት ነገርና አንድ ነገር እናስብ እስኪ። ምኞት በሉ። ምኞት ምንድን ነው? ምንድን? ፍላጎት ምንድን ነው? ምኞት። ፍላጎት ምንድን ነው? ምኞት ምንድን ነው? ፍላጎት። ባጭሩ ይኸውላችሁ ዛሬ ይሄን ቀን ስናስብ ክፉ ምኞት የተቀበረበትና ደግ ምኞታችን የተፈጸመበት ዕለት መሆኑን እንድናስብ ፈልጌ ነው። ክፉ ምኞታችን ለምሳሌ የምኞት መቃብር የሚባል አለ።
የምኞት መቃብር የሚባለው እስራኤላውያን ለብዙ ዘመን 40 ዘመን ያህል ሲጓዙ ኖረው ምድረ ርስትን ሳይወርሱ በምኞታቸው ተቀብረው የቀሩበት ነው። ምኞት ይቀብራል፣ ምኞት ያድናል ማለት ነው። በሁለት ነገር ነው። ክፉ ፍላጎትና ክፉ ምኞት ወሰን የሌለውና ገደብ የሌለው ሞትን ይወልዳል። ክፉ ምኞት አሁን ምኞት ራሱ ተመልከቱ፣ ልብ ብላችሁ ስሙ። ዘባሃቤከ ያርፍ ነጽሮተ ኩሉ ነባበያን እንዳላረጋዊ መንፈሳዊ ምኞት ራሱ መሙላት የሚችለው ማን ሲኖር ብቻ ነው። ሁሉም ሰው ይመኛል። ለምሳሌ ልንገራችሁ፣ ሰው ከሆነ አለመመኘት ይችላል። ያ ማለት ፍላጎት ሳይኖረው መኖር ይችላል። ሰው ያለ ፍላጎት መኖር አይችልም። ልብ ብላችሁ ስሙኝ። ፍላጎቱን ግን መቀደስ ያስፈልገዋል። ያልተቀደሰ ፍላጎት ሞትን ሲያመጣ፣ የተቀደሰ ፍላጎት ደግሞ ሕይወትን ያመጣል። የመጀመሪያ ሰው ምኞት ብለን ስናስብ የመጀመሪያ ሰው የአዳም ምኞት ሞትን አምጥቷል። ኩነኔ ኃጢአት ማህዱ ብሲ ወፂአ ኩሉ ተቀስፈ ባቲ እንዳለ ቅዱስ ጳውሎስ አንድ ምኞት ከአዳም የወጣች ምኞት ለዓለም ሞትን ወልዳለች። አንድ ምኞት ሰው ከሆነ ሳይመኝ መኖር አይችልም። ሰው የሰው ባህሪ ነው፣ ግዴታ ማለት ነው። ሰው አለመፈለግ አይችልም። ይችላል አለመፈለግ? ሰው አለመፈለግም አይችልም። አለመፈለግ ብቻ አይደለም፣ ሰው ለምን ጠላኝ የሚለው ሰው ስለሆነ ነው። ሰው ራሱ ማለት ነው። ከብት ሰው ለምን ጠላኝ ይላል እንዴ? ስለዚህ እንደ ሳይንሱ ከእንስሳት ጋር የምንለያየው በኳሊቲ ሳይሆን በምንድን ነው የምንለያየው? በደመ ነፍስና በሕያዊት ነፍስ እንለያያለን። እንስሳ ነፍስ አለው፣ አዎ ደመ ነፍስ አለው። ሰው ግን ከእንስሳ የተለየ ነፍስ ስላለችው ሕያዊት ነፍስ ስላለችው ከእንስሳ የሚለየው በዛ የተነሳ ነው። ስለዚህ ይኸውላችሁ እንስሳ ሰው ለምን ጠላኝ አይልም። እንስሳ ሰው ይውደደኝም አይልም። እንስሳ ምኞቱን መቀደስም አይችልም። እንስሳ ሳይመኝ መኖር አይችልም። ሰው ግን ከእንስሳ የሚለየው ምኞቱን በመቀደስና ምኞቱን በመምራት ይታወቃል ማለት ነው። ሰው የሚታወቀው በዚህ ነው። እና ልብ ብላችሁ ስሙ። ማለት የፈለግኩት ምንድን ነው መሰላችሁ? ሰው ሳይመኝ መኖር አይችልም። ምኞቱን ምን ማለት ይችላል ግን? በሉ እንጂ ያልተቀደሰ ምኞት ሞትን ይወልዳል። ያልተቀደሰ ምኞት። በነገራችሁ ላይ በዓለም ላይ የተሰጡ ነገሮች ሁሉ ለጥቅም ነው። ለምሳሌ ምኞት ራሱ ጥቅም ነው። የማያልቅ ምኞት መሆኑ የማያልቅ እግዚአብሔርን ስናስብበት እንድንኖር የተሰጠን ነው። ምኞታችን ወይንም ፍላጎታችን የማይሞላ መሆኑ በራሱ ከእግዚአብሔር ጋር አንድ ሆነን እንድንኖርበት የተሰጠን ነው። ይሞላል ፍላጎት? መቼ ነው የሚሞላው? ሲሞት? ስንሞትም አይሞላም እኮ እርግጠኛ ነኝ። ሞቼ አላየሁትም። እሺ፣ ግን ለማለት የፈለጉት ሰው ሞቶም ፍላጎቱ አይሞላም። ለምን ቢባል ተመልከቱ። አሁን አንድ ጥያቄ ስትጠየቁ፣ ለምሳሌ እናንተ ቤት፣ የሁሉም ሰው ቤት የሆነ በመጀመሪያ ቀን ስታዩት ደስ ይላል አይደል? ጥሩ አድርጎ ከተዘጋጀ ማለት ነው። ከ2 ሰዓት ወይንም ከአንድ አዳር ከ24 ሰዓት በኋላ ምን ማለት ይጀምራል? ህሊናችን ይለምደውን አዳብት ያደርግና ምን ማለት ይጀምራል? መሰልቸት ይጀምራል ማለት ነው። በዚህ ዓለም ከመብላት በስተጀርባ መሰልቸት አለ። ታውቃላችሁ አይደል? ከመብላት ቀጥሎ ምን አለ? ጥጋብ አለ። ከጥጋብ ቀጥሎ ምን አለ? ማስጠላት። መጠጣት በራሱ ፍላጎት ነው። ከጠጣን በኋላ ምን አለ? ጥጋብ አለ። ከጥጋብ በኋላ ምን አለ? መሰልቸት። ስለዚህ ተመልከቱ፣ ሰው ጠግቦ መጠማት አይችልም። ሰው ጠግቦ መራብ አይችልም። ሰው አግኝቶ ከጨረሰ በኋላ ያገኘውን ነገር ምን ማለት ይጀምራል? መጥላት ይጀምራል። እግዚአብሔር ግን ወይንም እግዚአብሔርን የማንጠላበት ወይንም እግዚአብሔርን ወደን የማንጨርስበት ጊዜ ፍላጎት የተሰጠን ለምንድን ነው ቢባል እግዚአብሔር ተወዶ ስለማያልቅ ነው። ለምን ቢባል እግዚአብሔርን በራሱ ዛሬ ስናውቀው ሳናውቀው፣ ነገ ስናውቀው ሳናውቀው፣ ከነገ በኋላም ስንወደው እንደገና ደግሞ ሌላ የሚወደድ ነገር ስናገኝ ነው የምንኖረው። ሰውን የምንሰለቸው የሆነ ትክክለኛ ማንነቱን ማግኘት ስለምንችል ነው። ገብቷቸዋል የምለው? ትክክለኛ ማንነት ምንድን ነው? ለምሳሌ ይሄ አትሮንስ ነው አይደል? አትሮንሱን ስታገኙት እንጨት እንደሆነ ታገኙታላችሁ። እንጨት እንደሆነ ስታረጋግጡ መልኩን ተለምዱና ይሰለችና ሌላ አትሮንስ ማሰራት እንጀምራለን ማለት ነው።
አንድንም ልብስ የሆነ ሰዓት ላይ እንወደዋለን አይደል? ከወደድነው በኋላ ትክክለኛ መልኩን ህሊናችን ሲያረጋግጥ ምን ማለት ይጀምራል? መጥላት ይጀምራል። ሌላ ፋሽን ይፈልጋል ማለት ነው። ስለዚህ ግን እግዚአብሔር ተወዶ የማያልቀው ለምንድን ነው ቢባል እግዚአብሔር ሁልጊዜ አዲስ ስለሆነ፣ ሁልጊዜ እግዚአብሔር አዲስ ነው። ስለዚህ ምን መሰላችሁ? የማያልቅ ፍላጎትና የማያልቅ ምኞት የተሰጠን የማያልቀውን እግዚአብሔርን እንድንወድበት ነው። እና ምኞታችንን መድኃኔዓለም እንዲቀድስልን መልካም ፈቃዱ ይሁንልን። ስለዚህ ልብ በሉ፣ በመንግስተ ሰማያትም በምንም የማንሰለችበት ምክንያት የማያልቀው እግዚአብሔር አዳዲስ ጸጋና አዳዲስ ክብር ስለሚጨምርልን ነው። ከሰው ጋር መሰለቻቸት የምንጀምረው ለምሳሌ ሰው ራሱን ራሱ ይሰለቻል። ወረት ይዟችሁ አታውቁም? ከፎቶአችሁ ጋር ራሱ እኮ ወረት ይዟችኋል። ዛሬ ብትነሱ ፎቶ እርግጠኛ ነኝ እስከ ማታ ታዩታላችሁ፣ ወይም ለ30 ደቂቃ በጣም ጥሩ ነው፣ አቋቋሚ ምናምን አሳሳቂያ ያምራል። ከዛ በኋላስ ሁለተኛ ፎቶ ስትነሱ ይሄኛው ያልቃል ማለት ነው። ይሄኛው አልቆ ሌላ መፈለግ እንጀምራለን ማለት ነው። ስለዚህ ምንድነው ምኞትሽን የሚያጠግበው ማለት ተመልከቱ። ምኞታችን በራሱ የሚጠግበው ማን ሲኖር ነው? እግዚአብሔር ሲኖር ምን ይጠግባል? ምኞት ይጠግባል። በዚህ ዓለም መጥገብ የሚያቅተን ለምንድን ነው ካላችሁኝ፣ በዚህ ዓለም ምኞታችንን መቀደስ ስላልቻለ። ሁሉም ሰው የሚጨነቅበት አንድ ነገር አለ። ሰው ገሌ ይወደኛል አይወደኝም? ይወዳችኋል አይወዳችሁም? ባሉ እንጂ ነገር ሰው ይወዳችኋል አይወዳችሁም? ይወዳችኋል? እርግጠኛ ናችሁ? እርግጠኛ ነኝ አይወዳችሁም። የሚወዳችሁ እስከ መቼ ነው? እስከ ተወሰነ ፓርት ነው፣ እስከ ተወሰነ ጊዜ ነው ማለት ነው። ስለዚህ ሰው ምኞቱን ቀደሰ የሚባለው ሰው ይወደኛል አይወደኝም፣ ያ ማለት እንደዚህ ዘመኑ ላይ እንዳለው ክፉ ነገር እየሰሩ ሰው ምን ያመጣል እያሉ ታዋቂ ለመሆን መስራት አይደለም እያልኳቸው ያሉት፣ እሱን አይደለም። ሰው ይወደኛል አይወደኝም ማለት እዚያ ላይ አይደለም መጨነቅ ያለብን። እግዚአብሔር ይወደኛል አይወደኝም በሉ እስኪ። እግዚአብሔር በሉ ይወደኛል። ጥያቄው የቱ ነው መሆን ያለበት? ሰው ይወደኛል አይወደኝም እገሌ እንዴት ነው የሚያየኝ ሳይሆን እግዚአብሔር መልኬን ሳይሆን እግዚአብሔር አዋዋሌን እንዴት ነው የሚያየው? እግዚአብሔርን የሚያስደስት ነው እግዚአብሔርን የሚያስጠላ ነው? ተመልከቱ። ሰው ምኞቱን ቀደሰ የሚባለው ከቁስ ነገር ላይ ፍላጎቱን አውጥቶ በማን ማድረግ ሲጀምር ነው? በእግዚአብሔር። ስለዚህ መወደድ በማን ይሁን ነገሩኝ እንጂ ሰው ቢወዳችሁ እስከ መቼ ነው የሚወዳችሁ? እስከሚሞት። ሰው እኛን የሚወደን የመረጃ እጥረት ስላለው ነው። ይሄን ታውቃላችሁ አይደል? ይሄን ታውቃላችሁ ብዬ አስባለሁ። ሰው ማንኛውንም ሰው የሚወደው እሱ የማያውቅ ስለሆነ ነው። ሰው ትክክለኛ ማንነታችንን ቢያውቅ ብዙ ችግር ሊፈጥር ይችላል። ለምን ቢባል አስቡ፣ እንደው ሌላውን ተውትና እናትና ልጅ ማለት ነው አንድ ቤት ቁጭ ብለው ቢተዋወቁ የሚኗኗሩ ይመስላችኋል? እንዳትወጭ ስትል እናቲቱ ልጅቱ ደግሞ አፈር ያብላባሽ ራስሽ ስዘል ሊኖርሽ እኔ እንዳትወጭ ታያለሽ ብላ ታስባለች ማለት ነው። ያንን ብታቅ እናት ልጇን ታኖራት ይመስላችኋል? አታቅም። ስለማታቅ በቃ በሰላም ይኖራሉ ማለት ነው። ስለዚህ ተመልከቱ፣ ልብ በሉ። በሰው ዘንድ ለመወደድ የምናደርገው ነገር ሁሉ ዘላቂ ነገር አይሆንም። ሰውን ምንም አድርጋችሁ ማስደሰት አትችሉ። በዚህ ዓለም ሰውን አስደስታላችሁ አትልፉ። እግዚአብሔርም ሰውን አላስደሰተው እንኳን ሰው ማለት ነው። ብታለብሱት ሌላ ነገር፣ ብታበሉት መስረቅ ይመኛል። ሀብት ብታሳዩት እናንተን ገሎ ሀብቱን መውረስ ይፈልጋል። ብታስጠጉት ሰው ምን መሰላችሁ? ቁልቋል ታውቃላችሁ? ይሁን የከተማ ሰው ላያውቅ ይችላል። ቁልቋል ታውቃላችሁ? የሚደማ ቁልቋል እዛ ስር የተጠጋሾ ይላሉ ዘወትር ሲያለቅስ ይኖራል። አጋም ስር የበቀለ ቁልቋል ማለት ነው። ለምን መሰላችሁ? ነፋስ ሲያወዛውዘው መውጋት ነው ስራው። በዚህ ዓለም የሚያጠፋን ሰው እንድጠሉ አይደለም እንደዛ ያልኳችሁ። እሺ ሰውን የሚያጠፋው ማን ነው ካላችሁ ወዳጁ ነው። ማን ነው የሚያጠፋው? ጌታ ምን ብሏል መሰላችሁ? የሰው ጠላቱ የገዛ ቤተሰቡ ነው። ለሰው ጸሩ 70 ቤቱ ብሏል። ለሰው ጸሩ 70 ቤቱ። የሰው ጠላቱ ማን ነው? በሉ እንጂ ንገሩኝ። ቤተሰቡ በሉ እንጂ። ቤተሰቡ ማለት አሁን እንግዲህ አባሌ ልጄ ምናምን ያላችሁ ካልኩሌት እንዳታረጉ እሺ። የሰው ጠላቱ የገዛ ቤተሰቡ ነው ማለት የሰው ጠላቱ ህዋሳቱ በራሱ ነው። የሰው ጠላቱ ራሱ አይኑ ነው። የኔ ጠላት ይሆን አይኔ ነው። ለምን ቢባል አይቶ ነው ያስኮነነኝ። አይኔን መቀደስ ካልቻልኩ በአይኔ መኮነን እጀምራለሁ ማለት ነው። ይሁዳ የተኮነነው እኮ በሰይጣን አይደለም። ታውቃላችሁ አይደል?
ይሁዳ የተኮነነው በገዛ ራሱ ልብ ነው የተኮነነው። በገዛ ልቡ ማለት ነው። ክርስቶስን መሸጥ ያሰበው በገዛ ራሱ ልብ ነው። ሰይጣን እንዲሸጥ ፍላጎቱን የሰይጣን ሐሳብ ቢያመጣለትም እንኳን አምኖ የተቀበለው በማን ነው? በገዛ ራሱ ልብ ነው። ለዚህ ነው እግዚአብሔር ሰይጣን ላይ እኛ ባጠፋነው ፍርድ ሰይጣንን ይቀጣዋል። ባሳተን ስላሳተ ማለት ነው። ግን ሰይጣን ስለተቀጣ እኛ ግን አንቀርም። ለምንድን ነው የማንቀረው ቢባል እኛ ከሰይጣን ፈተና የምንድንበትን ኃይል ሰጥቶናል እግዚአብሔር ልባችን ውስጥ አለማስገባት ስለምንችል ማለት ነው። ስለዚህ ተመልከቱ፣ የሰው ጠላቱ የገዛ ቤተሰቡ ነው ማለት የሰው ጠላቱ የራሱ አካሉ ነው። ማን ነው ጠላቱ? የሰው ጠላታችሁ ማን ነው? ራስህ ነህ። ጠላትህ ራስህ ነው። ያ ማለት ምን ማለት ነው? ክፉ ነገርን ሰምቶ የሚያስኮንንህ ማን ነው? ጆሮ ነው ራሱ። ጾም ሽሮ የሚያስኮንንህ ማን ነው? ሆድህ ነው። ዙረት ሄዶ የሚያስኮንንህ ማን ነው? በሉ ንገሩኝ እንጂ የራስህ እግር ነው። ተመልከቱ፣ ተደባድቦ የሚያስኮንንህ ማን ነው? የራስህ እጅ ነው። ይኸውላችሁ ተሳድቦ የሚያስኮንንህ ማን ነው? የራስህ አፍ እኮ ነው የሚያስኮንንህ። ሌላ ሰው ገብረ ማርያም በተሳደበው አንተ አትጠየቅም። አንተ በተሳደብካት ነው የምትጠየቀው። ክፉ ነገር አሽትቶ የሚያስኮንንህ ማን ነው? የገዛ ራስህ አፍንጫ ነው። ስለዚህ የሰው ጠላቱ የገዛ ቤተሰቡ ነው ማለት የሰው ልጅ ጠላቱ ተጀምሮ እስከሚጨርስ የገዛ ራሱ ወዳጅ ነው። ለዚህ ነው መጽሐፍ ሲናገር ምን ይላል? ታቀብም ጸላይከ አሐደ ጊዜ ወእምፍቁር ከሰ ሚተ ጊዜያተ። ከጠላትህ አንድ ጊዜ ተጠበቅ፣ ከወዳጅህ ግን 1000 ጊዜ ተጠበቅ ይላል። ከወዳጅህ ስንት ጊዜ? በሉ ንገሩኝ እንጂ ልብ ብላችሁ ስሙ። ምስጢር ይኸውላችሁ፣ እኔ ልንገራችሁ አንድ ነገር። ሰውየው በነገራችን ላይ ትልቅ ወዳጅ የሚባለው ምስጢር ነው ሲባል እሺ ብሎ ማመን የሚችል ሰው ነው። ምስጢራችሁን ለማንም ባታወጡ ደስ ይለኛል፣ የእውነት ለመናገር ማለት ነው። ቤታችሁ ውስጥ ወርቅ እንዳለ ብትነግሩት ቁልፍ ከፋች የሚሆነው ማን ነው? የነገራችሁ ሰው። ሌባ ከሩቅ አይመጣ ይባላል እኮ አይደል? ቁልፍ ከፋች ሆኖ ይኸውላችሁ፣ ነገስታቱን ማሰብ እንችላለን። ግሸን አምባ ላይ ግራኝ መሐመድ እንዲወጣ የነበረው ግራኝ መሐመድ የግሸንን መውጫ ስለማያውቃት አንድ መንገድ በኋላ ስላለች በፊት እየተዋጉ ሲያስቸግሩት በኋላ መውጫውን ጠቁሞ ነገስታቱ እንዲሞቱ ያደረገው የገዛ ውስጥ ጠላት ነው። ስለዚህ ሰው ሊጠፋ የሚችለው በማን ነው ካላችሁ በገዛ ራሱ ጠላት ማለት በወዳጁ ማለት ነው። ተገልጠው ከሚዋጉን ይልቅ ቀርበው የሚዋጉን መስለው የሚገሉን ሰዎች ይበዛሉ። በዚህ ዘመንም እኮ ርቀው ከሚዋጉን ተገልጠው ከሚመጡ ከመናፍቃን ጠላቶቻችን በውስጥ ገብቶ ራሳችንን የሚፈትነን የሕዋሳታችን ጠላት ይበልጣል። ለዚህ ነው መጽሐፍ ምን ብለህ ጸልይ ይላል መሰላችሁ? መጽሐፍ ከጠላቴን ይጠበቃለሁ ከወዳጅ አንተ ጠብቀኝ ይባላል። እስኪ በሉ ከጠላቴ በሉ። ሰውየው ጠላታችሁ ቢመጣ ቁጭ ብላችሁ ነው የምትገኙት? ቢያንስ መዋጋት ቢያቅተን እንሮጣለን ማለት ነው። ወዳጅ ከመልከቱ ከጠላት መንከስ የወዳጅ መሳም ይከፋል። ከአይሁድ ክርስቶስን ሊይዙ ጭፍራ ይዞ ከመምጣት የይሁዳ መሳም ነበር ለክርስቶስ ክፉ። ስመው የሚሰጡን ሰዎች ናቸው የበዙት። አሁን ስመው ማለት ነው እንጠብቃቸዋለን እያሉ የሚገድሉን ሰዎች ናቸው የበዙት። ስለዚህ ተመልከቱ፣ ልመልሳችሁ ወደ ነገሬ። የሰው ጠላቱ የገዛ ቤተሰቡ ነው ማለት አንተ የምትኮነነው በውጭ ሰው ሳይሆን በራስህ በሕዋሳትህ ነው። እግዚአብሔር እገሌን ለምን ደግ አላረክም ሳይሆን ለምን ዓይንህን አልተቆጣጠርክም ነው ጥያቄ ነው። ስለዚህ ሕዋሳታችንን እንድንገዛ መድኃኔዓለም ይርዳን። ይሁዳም ቢሆን የተኮነነው በማን ነው? በራሱ ፍላጎት ነው። በራሱ ወዶ ፈቅዶ ነው። ተመልከቱ። እንደዛ ስላችሁ ደግሞ እንዳታዝኑ። የራስ ወዳጆች ደግሞ ምኖች ናቸው? ሕዋሳቶች ደግሞ ወዳጆች ናቸው። ምን ካልክባቸው? ከቀደስካቸው ማለት ነው። ስለዚህ ምንድነው ያለው መጽሐፍ የተነሳንበት ፍላጎትህን የሚያጠግበው ማለት ሕዋሳትን ወደ እግዚአብሔር ቢመለሱ በሕያውነት የሚኖርበት አይን ተመልከቱ። ክፉ ነገር ቢሰራ ጠላት ከሆነ ደግ ነገር ቢሰራ ደግሞ ምን ይሆናል? ወዳጅ ይሆናል ማለት ነው። ስለዚህ ሰው በመጀመሪያ አስቀድሞ ማወቅ ያለበት በማን ነው? በሉ በራሱ በሉ እንጂ እንግዲህ በራሳችሁ ወቁበት፣ እንወቅበት። እግዚአብሔር እንድናውቅበት ያድርገን። ስለዚህ ጠላትን ቢታረቁት ወዳጅ እንደሚሆን የገዛ ፍላጎትን ቢቀድሱት ምን ይሆናል? ወዳጅ ይሆናል። ልብ ብላችሁ ስሙ።
እጅ ወዳጅ ይሆናል። በዚህ እጅ ነው አባታችን አባ ሳሙኤል ዘዋልድባ ኢትዮጵያን ያስባረኩበት። በዚህ እጅ ነው እነ ቅዱስ ቶማስ ተመልከቱ ተቆርጠው የሰማዕትነትን ክብር ያገኙበት። በዚህ እጅ ነው እና አቡነ ተክለ ሃይማኖት ከኪሩቤል ከሱራፌል ጋር ሄደው አጥነው የመጡበት በዚህ እጅ ነው። እጅህን ብትታረቀው ወዳጅ ይሆናል። በዚህ እጅ ነው ተመልከቱ ብዙ አባቶቻችን የጸደቁት። መጽውተ የምትጸድቅበት እጅህ ነው። መንግስተ ሰማያት የሚያስገባህ ገንዘብ ይሄ ነው ከቀደስከው ማለት ነው። ስለዚህ ተመልከቱ በዚህ አይን መጽሐፍ አንብበው በዚህ አይን አልቅሰው የጸደቁ ብዙ አባቶች አሉ። ቅዱስ ዳዊት አልቅሶ እግዚአብሔር እንዳይለየው ከሱ ነገድ እንዲወለድ ያደረገው በዚህ አይን ነው። በዚህ አይን ተመልከቱ ይሄ አይን መቀለጃ መሆን የለበትም። ይሄን አይን መቀደስ አለብን። ይሄን አይን ስንቀድሰው ምን አድርገን እንቀድሰው ካላችሁ በዚህ እጅ ነው። ስምዖን ሰፋ ያሳይን አይኔን ነው የወደድሽው? አዎ ይሄን አይኔን ከሆነ የወደድሽው አይኔ ከእግዚአብሔር ጋር ከሚለይ ብሎ አውጥቶ መንግስተ ሰማያት ይገባበት። በዚህ አይን መጽደቅ ይቻላል። የማያጸድቀን ነገር ምን አለ በዚህ ዓለም? ምንም ነገር የለም። ገልብጠን ካየነው ደግሞ የማያስኮንንስ ምን አለ? እንኳን አይን እግዚአብሔር ራሱ እኮ መኮነኛ ነው። እንዴ ሌላ ነገር አመጣው መሰለኛል። እግዚአብሔር በራሱ ምንድነው ብሏል እኮ። ስምዖን ምንድነው ያላት እመቤታችንን? ዝንቱ ሕፃን ስዩም ለድቀቶሙ ወለተንሥኦቶሙ ለሕዝብ ተመልከቱ። ይህ ሕፃን ከእስራኤል ለሚነሱ ሰዎች ለመነሳታቸውም ለመውደቃቸውም ምክንያት ነው አለ። እስኪ በሉ ይህ ሕፃን በሉ ለመነሳትም ለመውደቅም ምንድን ነው? ምክንያት ነው። ክርስቶስን ያላወቀበት ሰው ይኮነንበታል። እንደማን? እንደ ይሁዳ። ይሁዳ ሸጦ አይደል የተኮነነበት? አይሁድ በክርስቶስ አላምን በማለታቸው አይደል የሚፈረድባቸው? ዛሬም እስከ ዕለተ ምጽአት ድረስ የሚነሱ ሰዎች የሚፈረድባቸው በማን? ባለማመናቸው ነው። በክርስቶስ። ክርስቶስ በራሱ ስናምንበት መድኃኒት ሲሆን ስንክደው ደግሞ ምንድነው? መኮነኛ ነው ማለት ነው። ስለዚህ አውቀን እንድንጸድቅበት መድኃኔዓለም ይርዳን። ስለዚህ ይሄ ተመልከቱ ይሄ አፍ ሐዋርያት የጸደቁበት ነው። ይሄ አፍ ተመልከቱ አፍ ያጸድቃል። የሐዋርያት ተመልከቱ ሴትና ሐዋርያ ሞቱ ባፉ ነው ይባላል። ሴትና ምን በሉ እንጂ ንገሩኝ። አትናገሩ? ሴትና ሐዋርያ ሞቱ በምኑ ነው? ሐዋርያት የሞቱት እኮ የተገደሉት አርሰው አይደለም። ምን ብለው ነው? አስተምረው። ያ ማለት ሴት ደግሞ ተናግራ ጠብን ታመጣለች ነው። የእናንተን ትቼዋለሁ። ሐዋርያት የታረዱት በሬ ወስደው አይደለም። ሐዋርያት የታሰሩት ምን ብለው ነው? አስተምረው ነው። ስለዚህ ምንድነው? በአንድ ምላስ መጽደቅ ትችላለህ ካወክበት። ካላወክበት ደግሞ ምን ማለት ትጀምራለህ? መኮነን። እግዚአብሔር መጽደቂያውን ያድርግልን። ይሄ የሚጀምረው ምን ሲሆን? ምኞት መቀደስ ሲጀምር። ምኞትህን የሚያጠግባት ማለት እራሱ እግዚአብሔር የሚነገርበት ሆኖ ሐዋሳታችን ማጽደቅ የሚችሉት ማን መገለጽ ሲጀምር ነው? እራሱ እግዚአብሔር። ከዚህ የተነሳ ነው እና ወደ ነገሬ መለስ እንዳደርጋችሁ ቶሎ ልመልሳችሁ። ስለዚህ እግር በራሱ መኮነኛ ሲሆን እግር በራሱ ምን ይሆናል? በሉ እንጂ እግርን መቀደስ መቻል አለበት። ሰው አስቀድሞ የሰው ጠላቱ የገዛ ቤተሰቡ ሲባል የሰው ወዳጁ ደግሞ ማን ነው? የገዛ ቤተሰቡ ነው። ሰው ከሰረ የሚባለው ይኸውላችሁ ሀገርን ስላላጸደቅ አይደለም። የመጀመሪያ አንድ ሰው የሚጠይቀው እራሱ ስላለመጽደቁ ነው። እራሱ ስላለመጽደቁ ደግሞ ምንም ማስረጃ ማቅረብ አይችልም። የተሰጡት ነገሮች ይኸውላችሁ እየሰማችሁ ነው። እግዚአብሔር ምን መሰላችሁ የሚለው ብራብ አላበላችሁኝም ይላል። ብጠማ አላጠጣችሁኝም። ግን ምን ነክቶት ነው ይላል ቅዱስ ዮሐንስ አፈወርቅ። ስጋዬን ቆረስኩላችሁ፣ ደሜን አፈሰስኩላችሁ፣ በመስቀል ላይ ተሰቀልኩላችሁ፣ የማልታየው አምላክ ታየውላችሁ፣ የማልሰደበው ተሰደብኩላችሁ፣ ምራቅ የማይተፋብኝ ቅዱስ ሰውን የአይሁድ ምራቅ ተተፋብኝ፣ የማልታሰር ሰውን ታሰርኩ፣ የማልሞት ሰውን ሞትኩላችሁ ማለቱን ትቶ አላበላችሁኝም ምን አባባለው ይላል። እየሰማችሁ ነው። እግዚአብሔር የመጨረሻ ቀን ውለታውን ቆጥሮ አይደለም የሚጣላን ወይንም የሚፈርድብን። አላበላችሁኝም የሚለን ምንድን ነው? መብል ለእግዚአብሔር እንግዳ ብሆን አልተቀበላችሁኝም ይላል። አላጠገባችሁኝም አላለም። እየሰማችሁ ነው። አላጠገባችሁኝም ብሏል። ምንድን ነው ያለ? አላበላችሁኝም።
አልጠየቃችሁኝም ነው ያለው። ተመልከቱ። ብታመም ምን አላላችሁኝም? አላዳናችሁኝም አላለም። ምን ማለቱ ነው ያለውን ሲናገሩ ተመልከቱ። አልብከ እግር ለሐውጾ ድዊ፣ አንተ ሰው ገንዘብ መተህ ስጠኝ አላለህም። ቢያንስ በሽተኛ ለመጠየቅ የሚንቀሳቀስ እግር የለህም ወይ ነው ያለ። ለምን ቢባል ገንዘብህ ምንህ ስለሆነ እግርህ ስለሆነ። አንተ ሰው ገንዘብ የሚባለው ብር መስጠት ብቻ ሳይሆን የተቸገረውን ምን ማለት ነው? እናንተ ስትጠየቁ አላበላችሁኝም ሲል ካህናትን ሲጠይቅ ካህናትን ሲሆን ደግሞ ምንድነው? በኃጢአት በሽታ ተይዤ ምን አላላችሁኝም? ቃለ እግዚአብሔርን አልመገባችሁኝም። የኃጢአት በሽታ ደዌ አቁስሎኝ በንስሐ አላጠባችሁኝም። አልብከ ጠፈር ላይድሮ ነግድ፣ ተመልከቱ። መጥቻ አላሳደራችሁኝም፣ አልጋ ሶፋ ላይ አላስተኛችሁኝም ሳይሆን ያለው እንግዳ ብሆን አልተቀበላችሁኝም። ያ ማለት ቢያንስ በልብህ እንግዳ ለመቀበል እንኳን አላሰብክም ማለት ነው። በዚህ ምን ይለናል ማለት ነው? ይጠይቀናል። ስለዚህ እነዚህን ሕዋሳቶቻችንን ምን ማድረግ በእጆቻችን ምን ማድረግ አለብን? ቢያንስ የምንመጸውተው ገንዘብ ባይኖረን ወድቀው የእግር የሌላቸውን ሰዎች እጃቸውን ይዘን ታቅፈን መሸኘት መቻል አለብን። ቢያንስ ሄደን የምናጠግበው ባይኖረን ምን ማድረግ አለብን? ሄደን እንደምን አደርግ ብለን ሰው መጠየቅ አለብን። ቢያንስ አልብሰን እንዲሞቃቸው ባናደርግ እግዚአብሔር ካለ ያድርስ ማለት አለብን። ይህ ዘመን ሰው የተጨካከነበት ዘመን ነው። የሚለምን ሰው ማየት እኮ ነው ያስጠላው። ሰው እንኳን የሚለምን አሁን ያለው ሲዋደዳል ማን የራቀ ይመስላችኋል? ሰው ተመልከቱ፣ እግዚአብሔር ሲርቀው ነው ሰው መጥላትን የሚጀምረው። አባቶቻችን ተመልከቱ፣ እንኳን ለሰው ለእንስሳ ያዘኑ ነበሩ። እና አቡነ ሐራ ድንግል አንበሳ ነብር እያባረራ ስትመጣ ሚዳቋዋን ከነብር የሚያስጥሉ አባቶች ነበሩ። ብዙ አባቶች አሉን። እና አባ መቃርስ ጅብ ልጆቿ ገደል ገብተውባት ተመልከቱ፣ ልብ በሉ፣ ሄዳ አባ መቃርስን ቀሚሳቸውን ትጎትታለች። አናዋያ ብለው ተከትለዋ ሲሄዱ ገደል ገብተዋል። ከዛ አውጥተው ሰጧት። እሷ ደግሞ አጎዛ አምጥታ ሰጠቻቸው ማለት ነው። ጅብ ለአባቶቻችን በታዘዘበት ሰው ከጅብ አንሶ ለአባቶች ክብር አይሰጥም። እሳቸው መሬት ላይ እየተኙ የሚኖሩትን እንደተቀበሉላት ለማጠየቅ እዛ ላይ እየተኙ ኖሩ። ጅብ እንዴት ይሰጣል ካለኝ እንግዳስ ከበላተኛ አፍ መብል ተገኘ ተብሎ በመጽሐፍ ተጽፎ አይደል? ከአንበሳ አፍ ከበላተኛ አፍ እንዴት መብል ይገኛል? አይገኝም። ስለዚህ እግዚአብሔር ሲኖር ግን ሰው ለምን ማዘን ይጀምራል? ለእንስሳ ማዘን። ስለዚህ ፍላጎታችንን እንድንቀድሰው መድኃኒዓለም ይርዳን። ምንን መቀደስ ነው? ፍላጎትን። ጠላት የተባለ የገዛ ሕዋስ ነው። ስለዚህ ምንድነው ምኞትህን የሚያጠግባት ማለት? ተመልከቱ፣ እግዚአብሔር ሲኖር ሁሉ በቃኝ ማለት እንጀምራለን ማለት ነው። እስኪ በሉ ሁሉ በቃ ይበሉ። ስግብግብ ሰው ካያችሁ እግዚአብሔር ከሱ ጋር የለም። ማን ከእርሱ ጋር የለም? ነገሩኝ እንጂ አሁን ሰው እኔ እኮ ምን ያህል ሊናችን እንደወረደ የሚታሰበው እኮ ተመልከቱ። ሰው ቢያንስ የዚህን ያህል ሞኝ ይሆናል? እስኪ ጥያቄ ልጠይቃችሁ። ወርቅ ለሕፃን ልጅ የወርቅ ሰዓት አስራችሁለት እኔ ሸንኮራ አገዳ ይዤ ብመጣ አይለውጠኝም? በደንብ ነው የሚለውጠው። ቤት ላይ እኮ ሲያስቸግሩ ሞባይሉን ማስቲካ ገዝታችሁ አይደል የምትለውጡት? ና ማስቲካ ስጠኝ ሞባይሉን ተብሎ ይለውጠዋል። ትልቅ ነገርን በትንሽ ነገር የሚለውጠው ሰው ምኞቱን መቀደስና ማሰብ ስላቆመ ነው። ልክ ፈላስፋዎች እንደሚሉት ክርስትና ማሰብ ማቆም ሳይሆን ክርስትና ማሰብን አውቆ ማሰብን መቀደስ ነው። ስለዚህ ልብ በሉ፣ ሕፃን ልጅ በጣም የሚያሳዝነው ምኑ ነው ካላችሁኝ፣ ምንድነው? ወርቁን በዳቦ ወርቁን በሸንኮራ መለወጡ አያሳዝንም? እንጋማ እሺ ሸንኮራ ብላልኝ፣ ከዛስ ወርቁን ቅብል። ሰው እኮ ተመልከቱ፣ ምኞቱን ስላልቀደሰ ነው መንግስተ ሰማያትን በመሬት የለወጣት። ሰው ይህንን ማወቅ አለበት። የመጀመሪያ ተመልከቱ፣ ሁሉም ነገር ኃላፊ መሆኑን። እስኪ በሉ ሁሉም ነገር በሉ ኃላፊ መሆኑን በሉ። ስንቱ ያልፋል ነገሩ ሁሉም በሉ እንጂ ያ የምንመካበት መልካችን በምን ያልፋል? በሞት ይፈርሳል። ሞት ጋር ራሱ እኮ አይደርስም። ዛሬ ጥሩ ነው ወይ ሰው ገርፎ ያበላሸዋል፣ ወይ በሽታ መጥቶ ያበላሸዋል። አያችሁ፣ ተስፋችን ምኞታችን ከሰረ ማለት ነው። ምኞታችን በራሱ ተመልከቱ፣ መቀደስ የሚጀምረው በምድር ባለ ነገር ላይ በመጨነቅ ሳይሆን በዘላለም ላይ በመጨነቅ ነው። በምን ላይ በመጨነቅ?
እስኪ በሞት ያፈርሰውን መድኃኔዓለም ነው ዛሬና እርሱ የተወለደው በዚህ ዓለም ተወልዶ ለእናቱ ቤት ለምን አልሰጣትም? እንደ መጽሐፍ ቅዱስ ላይ ስታነቡ ነው ባጭሩ እመቤታችን ቤት አላት የሚል አግኝታችኋል ወይ? ሐዋርያት መኪና ነበራቸው የሚል አግኝታችኋል? አትናገሩ? እሺ ክርስቶስ በራሱ ቤት ነበረው የሚል መጽሐፍ አግኝታችኋል? በጣም እኮ ነው የሚያስቀው ታዲያ ማለት ነው። ሰው ቤት ስላጣ መድኃኔዓለም ምን አልኩ የሚል ሰው ታዲያ አይገርማችሁ? ቢያንስ እግዚአብሔር ለእናቱ ቤት ለምን አልሰራም? ለምን አትጠይቁም? ይሄ ቢያንስ ለእናቱ ቤት ለመስጠት እግዚአብሔር ነፍጎ ነው ወይ ነው? አይደለም የድንጋይ አይደለም የብሎኬት አይደለም በሴራሚክ በምናምን መስራት እግዚአብሔር በወርቅ ለእናቱ ቤት መስራት አይችልም? ወርቁ ራሱ ይማን እና ድንጋዩን ወርቅ ሁን ቢለው እኮ ይሆናል እኮ። አይተነዋል እኮ መድኃኔዓለም በሶስት ድንጋይ ቤተ መቅደሱን ሲሰራ እኮ አይተነዋል። የህንፃ ጉልት ብሎ እንዲቆይ እናንተ ስሩት ብሎ የተወስ ለምን ይመስላችኋል? ጊዜ እኛ ቢያንስ ይሄን በመስራት ለአንተ ይህን አደረግንልህ እንድንለው እኮ ነው እንጂማ እኮ የመጀመሪያዋን ቤተ ክርስቲያን በሰላሳ አይባን ተመልከቱ፣ በሶስት ድንጋይ ነው ተመልከቱ ቤተ መቅደሱን ሰርቶ የጨረሰው። እግዚአብሔር እንኳን በድንጋይ አይደለም በወርቅ ቤቱን መስራት ይችላል። እና ተመልከቱ ምኞት የሚቀደሰው ማንን በማየት መሰላችሁ? ቅዱሳንን በማየት ነው። ማንን በማየት ነው? የዚያን ጊዜ ምን ይላል ምኞታችን? መቀደስ ይጀምራል። ሁላችሁም ቤት ባለመኖራችሁ ስታዝኑ፣ አሁንማ አከራዮች ሁሉ እኮ በጣም እኮ አይጣላይ ድረስ ሆኗል እኮ። ግን እግዚአብሔር ይመስገን በእውነት ሰው ሲከፋ እግዚአብሔርም ክፉ እንደሚጥልበት ታውቃላችሁ አይደል? ሰው ደግ እንዲሆን ትፈልጋላችሁ? እስኪ እጃችሁን አውጡ። ሰው ደግ እንዲሆንላችሁ የምትፈልጉ ሁሉ ሰው ደግ እንዲሆንላችሁ መድኃኒቱን ልንገራችሁ፣ እናንተ ደግ ሁኑ። ያለዛ አትልፉ፣ አይሆንላችሁ። እንዴ ሚካኤል ደግ እኮ ነው አይደል? ሚካኤል በራሱ ደግ ነው። ፈኑ ለነ መላከከ ሄረ መራሄ፣ ቸር መልአክ ተብሎ ነው የሚጠራው። ግን ሚካኤል ለፈርዖን ደግ አይደለም። ደግ ነገሮች ሁሉ በእኛ ላይ ክፉ የሚሆኑት እኛ ራሳችን ክፉ ስለሆነ ነው። አከራዩ ሰው አላስቀምጥ ብሏል። አሁን የኪራይ አንድ ቀን ካለፈ የዶርም ሰዓት ከፍሉ ሰውዬ ወይ ቤቱን ልቀቆይ ብሯል። ምናልባት ችግሮት እኮ ሊሆን ይችላል። እውነት ይህን የሚያስብ ሰው አለ? ንሽ አስካለ ማርያም ንሽ ቤተክርስቲያን ሲመጡ እኔም 200 ብር ልጨምር ነው አንቺም ጨምሪ፣ ከዚያኛው ወጥቶ እዛኛው ቤት እንዳይከራይ ማለት ነው። ሰፈሩን ሙሉ ኪራይ ጨመራችሁ፣ ሰው መድረሻ ታሳጣላችሁ። እግዚአብሔር ደግሞ እናንተን ሰፈሩ ላይ በሙሉ ያሉትን ባለስልጣን ክፉ አድርጎ የጣሪያ የግድግዳ የምናምን ትከፍላለህ ማለት ነው። ትከፍላ ግዴታ ነው። ትከፍላ የለም ምንም ማድረግ መክፈል ነው። ዝም ብሎ መክፈል ለምን? አንተ ክፉ ስለሆንክ ነው እኮ። ተመልከቱ እግዚአብሔር ክፉ ነገርን የሚያመጣው ማን ክፉ ሲሆን ነው? እኛው ክፉ ስለሆን ነው። ቸር ወሬ መስማት ትፈልጋላችሁ ወይ? አዎ በሉ እንጂ ቸር አውሩ። እናንተ ቸር ሁኑ። እገሌ ክፉ ነው ምን አገባህ አንተ ስለሱ? አንተ ደግሁንና እስኪ እግዚአብሔርን ተመልከቱ። እግዚአብሔርን የምናውቀው እኮ በእሳት መካከል ሲያኖር ነው። እናንተ ደግ ከሆናችሁ እግዚአብሔር ደግ ባይሆን እንኳን ሰው ክፉን ሰው ደግ ያደርግላችኋል። እንዴ አታስታውሱም እንዴ? ቅዱሳኑ እኮ ተመልከቱ 3 ደቂቅ እኮ ዘበኛቸው እኮ እሳት ነው። የነ ዳንኤል ጎረቤታቸው እኮ ሰው ቢጠላቸው አንበሳ እኮ ነው። የ3 ደቂቅ ፈርዖን ቢያባረራቸው ግድግዳቸው መከታቸው እኮ የእስራኤል ባህል እኮ ነው። ተመልከቱ የሚበላ ምግብ ቢያጡ እኮ ለእስራኤል ተመልከቱ ከመሬት የሚታጨድ ምግብ ስንዴ ጤፍ ቢያጡ እኮ ከየት ነው እየወረደላቸው ያለው? ከሰማይ እኮ ነው ያለው። ተመልከቱ ሰው ከእግዚአብሔር ጋር ካለ ሁሉ ዘመዱ ነው። ሰው ከማን ጋር ካለ? ቅዱሳን ሲወቁ እኮ ይኸውላችሁ ገዳም ብቻቸው ቁጭ ሲሉ ከሰማይ መና ዱብ ይልላቸዋል። የሚጠጡት ውሃ ሲያጡ ካለት ላይ ይፈልቅላቸዋል። በረሃብ ዘመን ተመልከቱ ዛፍ ያፈራላቸዋል። የሚታለብ ላም የላቸውም። ቶራ እንዲታለብላቸው ግን ያደርጋል። የሚፈርድላቸው ንጉሥ የለም። ግን ነገስታቱ እንዳይፈርዱባቸው በነገስታቱ ፊት ሞገስ ይሆናቸዋል። አቡነ ሐራን ታውቋቸዋላችሁ? አቡነ ሐራ ድንግል ባጼ ሱስንዮስ ዘመነ መንግስት ልብ ብላችሁ ስሙ። ከጎጃም ተነስተው እና አንተ መነኩሴ ያሳያለሁ አርዳለሁ ብሎ ንጉሱ ደብዳቤ ሲልክባቸው
ትምህርተ ህውአት የሚባል የጸሎት ክፍል አለ። ያንን እየጸለዩ ምን እያሉ መሰላቸው ሄዱት? በእንተ ትምህርተ ህውአት ቅድመ ዘትትነገርም እርሱፈራ። ትምህርተ ህውአት ማለት ባጭሩ ህቡ ትምህርት ማለት ነው ባጭሩ። ከዛ እየሄዱ ወመምህር ዘይትቃወም ለነ ዘይአሲቶ ካፊ ምጽናተ ቅጽርነ ፈውስ ሲሳይ መስቴ መኮንን፣ የሚከራከርልን መምህራችን፣ የሚሰውረን መምህራችን፣ ዘይትቃወም ለነ ወመምህር ዘይአሲ ጸጋን የሚሰጥ መምህራችን እርሱ ነው እያሉ እየጸለዩት ሄዱ። ንጉሱ የጠራቸው ሊገድላቸው ነው። ምን ሊላቸው ንገሩኝ እንጂ። እየጸለዩ ሲገቡ ከወንበሩ ላይ ተነስቶ እንኳን ደህና መጡ መነኮሳቱ ደህና ናቸው አላቸው ማለት ነው። ማን ከሳቸው ጋር ስላለ? እንደ እባብና እንደ ጊንጥ የሚናደፉ ክፉ ሰዎች ቢኖሩ እንኳን እግዚአብሔር ከእናንተ ጋር ከሆነ ምን ይሆናል? ሰላም ይሆናል ማለት ነው። አታስታውሱም? ቅዱስ ጳውሎስ ንጉሱ ፊት ቆሞ እኔ ስለ ክርስቶስ ልሰብክ ነው የመጣው ሲለው ታዲያ እኔን ክርስቲያን ልታረገኝ ትፈልጋለህ እንዲህ ያለው ማለት ነው። ሊገድለው አስጠርቶት እሱ ክርስቲያን መሆን ፈለገ ማለት ነው። ስለዚህ እግዚአብሔር ከኛ ጋር ሲሆን ክፉ ሰዎች በራሳቸው ምን ይላሉ? አንደበታቸው ተለውጦ ምን ይሆናል? ደግነት ይመጣልናል ማለት ነው። ልብ ብላችሁ ስሙ። እየሰማችሁ ነው? ዮሴፍን በፈርዖን ቤት ንጉሥ ያደረገው ማን ነው? ንገሩኝ እንጂ። ወንድሞቹ ሸጡት። ማን አነገሰው? እግዚአብሔር አብሮት ስለነበረ እስር ቤት እንኳን ገብቶ ለእስረኞች አለቃ አረገው። እስረኞቹን በዚህ ሰዓት ብሉ የሚል ማለት ነው። ከእስር ቤት ከወጣ በኋላ በግብፅ ላይ በሙሉ ሀገር ላይ ንጉሥ አደረገው። ወዳጅ ባለበት አይደለም ጠላት ባለበት ማንገስ የሚችል እግዚአብሔር ነው። ስለዚህ ምን ማለት እንጀምር ካላችሁ እኛ ከማን ጋር እንሆን ንገሩኝ እንጂ። ስለዚህ ስለ ሰው ሳይሆን እኛ ምን እንሆን? ደግ መሆን አይወላችሁ። ስለዚህ ባለስልጣናቱ አገዛዝ እንዲያቀሉ እኛ ምን ማለት በሉ አገዛዝ ማቅለል በሉ እንጂ በሉ የምገዟቸውን ሰዎች አቅልሉላቸው ማለት ነው። እኛ ከታች ያለውን ሰው መድረሻ እያሳጣን እግዚአብሔር ቸር ነገር ይሰጠናል ብላችሁ እንዳታስቡ። መቼም ቢሆን አትልፉ፣ አይሰጠንም። አትልፉ መቼም ቢሆን። ስለዚህ ምን ማለት አስቀድመህ አንተ ቸር ሁን፣ አስቀድመህ አንተ ፍላጎትን ምኞትን ቀድስ። እስኪ እንዴት ቸር ልሁን በሉ እስኪ እንዴት በሉ ቸር ልሁን። መንገደኛ መሆንክን አስበህ ይኸው ምኞት ሲቀደስ እንደዚህ ነው። እስኪ መንገደኛ መሆንክን በሉ። መቼ ነው የምትሄዱት? በሞት ያን ነገር ልንገራችሁ። ወዴት ነው እየሄዳችሁ ያላችሁት? ወደ ሞት በሉ እንጂ። ይሄን አስባችሁ ታውቃላችሁ? በሞት ያፈርሰው ሲነጋ ወዴት እየተጓዛችሁ ነው? ምን ሲነጋ? አሁን ወዴት ነው እየተጓዛችሁ ያላችሁት? አትናገሩ። ወደ ሞት እኮ ነው የሰው ልጅ ጉዞ፣ ወደ ሞት ነው። ከሞት ወደ ህይወት ነው የሚጓዘው ከዚህ ነው። ስለዚህ ሰው እየተጓዘ ያለው ከተወለደ ጊዜ ጀምሮ ወደ ሞት ነው። ስለዚህ መንገድ ላይ ከሆንክ መንገድ ላይ ምን ያጣላል? ምን ያጣላል መንገድ ላይ ሆንክ? እንደውም በዚህ በሹፍርና ህግ እኔ ሹፌር አይደለሁምና በሹፍርና ህግ ምን አለ መሰላችሁ? ጠብ ምንድነው? መንገድ ላይ ጠብ ቢፈጠር ሞገደኛ ሹፌርና ትክክለኛ ሹፌር የሚባል አለ። ሞገደኛ ሹፌር ገጭቶ ወርዶ የሚማታ ነው። ሞገደኛ ሹፌር የሚባል ሞገደኛ ሰባኪም አለ ማለት ነው። ሞገደኛ ሲሆን እላችሁ ትክክለኛ ሹፌር ካለ ከተማዋ ሰላም ትውላለች፣ አደጋ አይኖርም። እርግጠኛ ነኝ። ትክክለኛ ሹፌር ዜብራ መንገድ ላይ ክላክስ አያደርግም። ባላያችሁ ፒ የሚለው እኮ ሰውዬው ሞገደኛ ነው። ያ ሰውዬ ቶሎ ማለፍ ነው የሚያዋጣው ማለት ነው። ሰው ሞገደኛ ሲሆን ህግ ማፍረስ ይጀምራል ማለት ነው። ስለዚህ ተመልከቱ፣ የጠብ ሰላም የማድረጊያ መንገድ የመጀመሪያው ገጭተህም ቢሆን ተገጭተህም ቢሆን መደራደር ይባላል። እስኪ መደራደር በሉ። መደራደር ማለት በቃ ይሄን ያህል ልክፈል፣ ይሄን ያህል ሸር እናድርግና አሰራ ብሎ ችግርን መፍታት ይባላል። አንዱ እሱ የመደራደር ህግ የሚባለው ማለት ነው። እኛ ጋር ግን መደራደር የለም አይደል? የኛ ካልሆነ ጉድ ይፈላል ማለት ነው። ሁለተኛው ምንድነው መሰረት? ጠብን የመፍቻ ችግር ምንድነው? ሰውየው ሞገደኛ ከሆነ ያኛው ሹፌር እይታን መመለስ ይባላል። ምንን መመለስ? የመጀመሪያ በርን መዝጋት። ምንን መዝጋት ነው? በር ምንድነው? አፍን መዝጋት። ጅላጅል አታይም? አንተ ገዝተህ ያወጣው ሲል ዝም ብሎ ዝም። ከዛ ደግሞ ትክ ብላችሁ ካያችሁ ደግሞ ይመለከተኛል ካለ ደግሞ ጎንበስ። እንደዚያ ነው ጠብን ምን የማለት ችግር። መንገደኛ ነህ ነው እኮ ችግሩ።
ሹፍርና በራሱ ህይወትን ይቀጥፋል ተብሎ ይነገራል። ከዛ የተነሳ ስለዚህ ሰው እዛ ጋር ያሉትን የትዕይንት መሳሪያዎች ሁሉንም ምን አድርጎ መሄድ አለበት? እያየ የሚሄድ ሳይሆን እየሰማም እያየ የሚሄድ ነው ሹፌር፣ ትክክለኛ ሹፌር ማለት ነው። ስለዚህ ልብ በሉ፣ መንገደኛ ላይ ነኝ ብለህ ሹፌር ስትሆን ይሄን የምታረግ ከሆነ በዚህ ዓለም ምንድነው በሉ? መንገደኛ በሉ እንጂ አረ ነገሩኝ። እሺ አሁን እንደው ወደ መገናኛ እየሄዳችሁ መንገድ ላይ ሙልጭ ያለ ከባድ በረዶ የያዛችሁ፣ ከዛ ሆነ ቤት ላይ ጥግት ብላችሁ ስትቆሙ ቤቷ ታፈሳለች። ምንድነው የምታረጉት? ትሰሯታላችሁ አይደል? ትሰሯታላችሁ። እንደምንም እየተወገሩ ቆይቶ እንደምንም እየወረደም እያራገፉ ቆይቶ መሄድ ይሰራል። ደግ ናችሁ እናንተ፣ ሳታረጉ አቀሩ ማለት እንኳን የመንገደኛ ቤት የዳ ቤት አሰሩም። እና ምንድነው መንገደኛ ነህ? ተመልከቱ እስኪ በሉ ሁላችሁ መንገደኛ ነህ በሉ ንገሩኝ እንጂ በዚህ ዓለም ላይ ስንኖር ምንድነው መንገደኛ? ወዴት መሄጃ? ወደ መንግስተ ሰማያት መንገደኛ ነን። መንገደኛ ከሆነ ቤቱ ቢያፈስ መንገደኛ ልስራው እንደማይል እንደማይጨነቅለት አድሮ እንደሚሄድ በዚህ ዓለም ስትኖር አድረህ ነገ ለሞት መሄድ አይቀርም። ምን አለፋ ቤቱ ቢያፈስ ባያፈስ ምን አስጨነቀ? እደር ብቻ ለለቱ እደር በቃ። ከዋልክ ካደርክ ተመስገን። እስኪ በሉ ተመስገን በሉ። ከዋልን ምን እንበል? ባኑልም ተመስገን። እግዚአብሔር እውነቴን እኮ ነው። ባኑልም ማን ይመስገን? ወደማያልፍ ቤት ነው እየሄድን ያለ ነው። እስኪ እንደው አሁን ሌላውን ተውትና ማለት ነው፣ ሌላውን ተውትና ወደ ውጭ ሀገር ፕሮሰስ ጀመራችሁ። ማታ አንድ ፖሊስ አሳያለሁ አናትክን ነው ምል ብሎ ሁለቴ በጎማ ቢማታ ምን ነው የምታደርጉት? ምን ይደረጋል? ልሄድ ነው ፕሮሰስ ከሱ ጋር ተደባድቤ ከሚበላሽ ዝም ብዬ ልደር ነው የሚባለው ማለት ነው። ዝም ብለህ አድረህ ትሄዳለህ ፕሮሰስ እንዳይበላሽ። ነገ ልትበር ነው ፖሊስ ጣቢያ ገብተህ ከሚቀርብህ ማለት ነው። መንግስተ ሰማያት ነገ ልንገባ በዚህ ዓለም ያለው የሚያስጨንቀን ምንድነው ነው ጥያቄ። ዛሬም እኮ ልንሞት እንችላለን፣ ደግሞ የምንሞትበትን እኮ አናውቅም። ስለዚህ ሁላችሁ በዚህ ዓለም ደስታም ቢሆን ቋሚ አይደለም፣ ሐዘንም ቢሆን ምን አይደለም ንገሩኝ እንጂ እስኪ ቋሚ ነገር ጥቀሱ እስኪ። በዚህ ዓለም ማን ነው ቋሚ? ማንም የለም። ቄስም ቢሆን ቋሚ አይደለም፣ ጳጳስም ቢሆን ቋሚ አይደለም፣ እናንተም ቋሚ አይደላችሁም። ሰው ከተወለደ ጀምሮ ጉዞ ወዴት ነው? ወደ ሞት። እንደዚያ ከሆነ ምኑን መቀደስ በሉ? ምኞቱን በሉ እንጂ አረ ንገሩኝ። ስለዚህ ምናችንን መቀደስ ነው ያለብን? ምኞታችንን። ስለዚህ ሰው ደግ እንዲሆን ማን ደግ ይሁን በሉ ንገሩኝ። እኛ ደግ ከሆነ ማን ደግ ይሆናል? ሰው ደግ ይሆናል። እግዚአብሔርማ መቼም ደግ ነው ሁሌም። እግዚአብሔርማ መቼም ሁሌም ደግ ማለት ነው። ስለዚህ ሰው ክፉ ሲሆንብን ምን ማሰብ አለብን? ይሄን ሰውዬ እንዴት ላጥፋው ሳይሆን እኔ ምንድነው እግዚአብሔርን ያስቀየምኩት ማለት ነው። እንደዚያ ማድረግ ከጀመርን ምን ማለት እንጀምራለን? መስተካከል ስንጀምር ወይንም ተመልከቱ ክፉ ነገሮች በመጡ ጊዜ እግዚአብሔርን ማሰብ ስንጀምር ማን ይቀደሳል? ምኞታችን እንዲቀደስልን መድኃኒዓለም ይርዳን። እና ምኞት በራሱ ተመልከቱ፣ ምኞታችን መጥገብ የሚጀምረው ማን ሲኖር ነው? ንገሩኝ እንጂ በመሬት ያለውን ነገር ሁሉ ስታዩ ተስፋ ትቆርጣላችሁ። ሁሉንም የምትወዱት ሰው ሊገላችሁ መሆኑን ስታስቡ ተስፋ ስትቆርጡ ያን ምኞት የሚቀጥለው ለጠላቶቹ የሞተልን እግዚአብሔርን ስናይ፣ ለወዳጆቹ አይደለም እግዚአብሔር የሞተው። ለዚህ ነው ቅዱስ ጳውሎስ ወሶበ እንዘ ጸሩኔነ ለእግዚአብሔር ተሳለነ በሞተ ወልዱ። ለወዳጅስ የሚሞት ሰው ሊኖር ይችላል። ተመልከቱ አያ እግዚአብሔር የወደደን ለጠላቶቹ እስከ መሞት ደርሶ ነው አለ። ስለዚህ እኛ ወዳጆቻችን ሲከዱን ያልከደን ለጠላቶቹ የሞተውን እግዚአብሔር ማሰብ፣ ቤታችን ሲፈርስብን በሰማይ የማይፈርስ ቤት መኖሩን ማሰብ፣ ክፉ ነገስታት ሲሾሙብን እነሱ አልፈው የማይከፋ ሁልጊዜ ደግ የሆነ እግዚአብሔር እንዳለን ማሰብ፣ ሲርበን ዘላለማዊ ምግብ እንዳለን ማሰብ፣ ወገን ስናጣ ዘላለማዊ ዘመድ እግዚአብሔር እንዳለን ማሰብ፣ ስንሰደብ ለዘላለም ስድባችንን የሚያስወግድ ቡሩካን ብሎ የሚጠራን ማን እንዳለን ማሰብ፣ እግዚአብሔር እንዳለን ማሰብ። እንደዚያ ስናደርግ ለመኖር ምን እናገኛለን? ጉልበት እናገኛለን። ሰው መኖር የሚባለው ሰው መኖር የሚችለው ተስፋ መያዝ ሲጀምር። እስኪ ተስፋ በሉ እንጂ ተስፋ ምንድን ነው ለሰው ልጅ? ብዙቶቻችን በአረብ ሀገር በምናምን ያሉ ሰዎች፣ በአገሩም ውስጥ ያሉ ሰዎች ማንኛውም ሰው
በቃ ብቸኛ መሆን የሚጀምረው ምኞቱን መቀደስ ያቅተው ነው። ተረድታችሁኛል? ሰምታችኋል ብዬ አስባለሁ። ሰው ተስፋ የሚቆርጠው ምን ላይ ሲንጠለጠል ነው? ዓለም ላይ ብቻ ሲሆን። ሰው በዓለም ላይ መንጠልጠል የለበትም። በዓለም ላይ ያለ ሰው እንዲህ አይነት ሰው ነው። ዛፍ ላይ ቁጭ ብሎ የሚያንቀላፋ ሰው ስንት ሰዓት ይወድቃል? ስንት ሰዓት ይቆያልሽ? አትናገሩ? ዛፍ አታውቁም መሰል እናንተ አይደል? የዛፍ ክንፍ አለ። እንደዚያ ክንፉ ላይ ሰውየው ግድ ብሎ ቢል ስንት ደቂቃ ይቆያል? ስንት ደቂቃ ነው የሚቆየው? አሁን እያንቀላፋን ያለነው እኮ ሌላ ተስፋ ያደረግነው ሌላ ላይ ነው ማለት ነው። የምንወድቀው የምንመረኮዘውን ትተን ሌላ ስለተመረኮዘ ነው። ማንኛውም በዓለም ላይ ያለ ነገር ብታዩት ዛፍ ላይ ማንቀላፋት ብላችሁ ሰዱት፣ ሁሉም ይቀየራል። ማግኘት በድህነት፣ ስልጣን በመሻር፣ መክበር በመዋረድ፣ ጤንነት በበሽታ፣ ብርታት በድካም፣ ዘመድ በጦርነት፣ እናት በሞት፣ አባት በሞት፣ ንጉሥ በሽረት፣ ሀብት በድህነት፣ መልክ በመፍረስ፣ ሰላም በማጣት ይደፈርሳሉ። የማይደፈርስ ማን ነው? ያው እግዚአብሔር ብቻ ነው። ታዲያ በሉ እግዚአብሔር ብቻ በሉ እንጂ። በቃ ከዚህ በኋላ ምን አስጨነቃችሁ እናንተ? ማን አለን? በሉ ንገሩኝ እንጂ ማን አለን? ንገሩ ሁላችሁ። እንትና ተስፋ ያስቆርጣል። አሁን እንትና ያላችሁት እንትና እሱ እኮ ተስፋ ያስቆርጣል። ሰጥቶ ይላችሁ ስልክ ሲደውል ለምሳሌ 4 ያበድረው ስልክ ከደወለ ይሄን ስልክ አላነሳውም ይላል ማለት ነው። እግዚአብሔር ሰጥቶ የማይታክት ማን ነው? በሞት ንገሩኝ እስኪ። ነው ራሳችሁን አስቡት እስኪ፣ በደንብ አስቡት። ቢያንስ እንደ ይሄን ያህል ዓመት ስንኖር እግዚአብሔር መስጠት በቃይ ብሎ ያውቃል ወይ ነው? ሰርቼ ነው የማመጣው? ኧረ እባክህ ሰርተህ ራሱ እንድታመጣ ቀን የሚያወጣ ማን ነው? እግዚአብሔር ቀን አውጥቶ በቃ የዚህ በኋላ እናንተ ክፉ ናችሁ አላወጣም ብሎ ያውቃል። በቃ ተስፋ ማድረግ ማን ነው? በሉ ነገር እንጂ። ለዚህ ነው ወይዜኒ መኑ ተስፋ ያለ ቅዱስ ተስፋዬ እንግዲህ ማን ነው አለ። አኮኑ እግዚአብሔር። የኔ ተስፋ እግዚአብሔር አይደለም ወይ? እግዚአብሔር የሚፈርድብን ለዚህ ነው። እኔን ተስፋ አድርግ ብለህ ገንዘብ ለምን ተስፋ አደረክ? ገንዘብንማ ተመልከቱ እስኪ። ገንዘብ የእግዚአብሔር ነው በሉልኝ፣ በሞት ያፈርሰዋል። ገንዘባችሁ ማን ነው? ተስፋችሁስ ማን ነው? ገንዘብማ ተስፋ ብታደርገው ሌባ ይወስደዋል። እግዚአብሔርን ማን ይወስድባል? ማንም። ባለስልጣን ቢደራጅ፣ ኒውክሌር ቢተኮስ፣ ሰው ቢደበቃ እግዚአብሔር ማንም አይወስደው። ማንም የማይወስደውን ማንም በሚወስደው ገንዘብ መቀየር እኮ ነው ሐሳብን ማርከስ የሚባለው፣ ምኞትን ማርከስ። እዚህ ተመልከቱ፣ ፍላጎትሽን የሚያጠግበው ማለት ገንዘብ ማለት እግዚአብሔር ነው። እስኪ በሉ ገንዘብ ማን ነው? ማን ነው ገንዘብ? ገንዘብ ይሏቸዋል እግዚአብሔር ነው። ገንዘብ ብትፈልጉ መኪና ትገዛበታለህ እንጂ ጤና አይገዛም። ፕላስቲክ እግር ይገዛል እንጂ ተንቀሳቃሽ እግር አይገዛም። ገንዘብ አይን አይገዛም። የበግ አይን እንደዚህ የሚንቀሳቀስ ጎለል የሚል ነው እንጂ አይገዛም። ገንዘብ ተመልከቱ፣ ጸጉር ሊያስተክል ይችላል እንጂ ጸጉር አያበቅልም። ገንዘብ ተመልከት፣ ሰው እንዲወድ ማለት ሰው ገንዘብ ጠላት እንዲመጣ ያደርጋል እንጂ ወዳጅ አይገዛም። ገንዘብ ይገዛል ወይ? ኧረ ባለሀብት ስትሆኑ እኮ ጠላታችሁ ብዛቱ ማለት ነው። ያኛው ባለሀብት ይበልጠኛል ሲል ይጠላል። አንተ ደግሞ ድሃውን ይለምነኛል ስትል ትጠላለህ። እንዲህ ሌባው ደግሞ አንተን አግኝቶ መቼ ገድየው ብሎ ይፈልጋል ማለት ነው። መጠፋፋት እኮ ነው። ስለዚህ ተመልከቱ፣ ገንዘብ ምን አይገዛም? ሰላም አይገዛም። እስኪ በሉ በሞቴ ገንዘብ በሉ ሰላም ይገዛም? ኧረ ተው ይላል ሰው። ፎቄን ሰርቼ 4ኛውን እንዲህ አድርጌ ፕላስ ምናምን ስሪ እንደዚህ ሊፍት ያለው እንደዚህ ካሜራ ያለው ዘበኛ እንዳራት መኪና እንደዚህ ገዝቼ እዛ አለቀ ማለት ነው። እና እዛ እንደዛ አድርገህ ሰርተህ ብትቀመጥ እዚህ ቤት ግብር ደርሷል አያስተኛም፣ አያሳርፍም። ይጉን እንዲያ ደግሞ 2 መኪና ቢኖርህ ደግሞ ትራፊክ ያዘበኛውን እዚህ ቦታ ከሄደ አገቱት ሌላ ማለት ስለከዛ ደግሞ ይሄን ማኔጅ የሚያደርግልኝ የማይሰርቅ ሰራተኛ። አንተ ሰርቀህ ገዝተህ የማይሰርቅ ሰራተኛ ከየት ነው የሚመጣው? አንተ እኮ ሰርቀህ ነው የገዛው።
ሰርቀህ ገዝተህ የማይሰርቅ ሰው ምፍለጋ ማለት እንዲህ አይነት አይቻልም። አዛኝን ብሬን እኮ ነው። ስለዚህ ተመልከቱ፣ ገንዘብ በራሱ ምን አይሰጥም? ሰላም አይሰጥም። ገንዘብ ሰላም ይሰጣል? ያ የምንከለከልለት ተመልከቱ፣ ጸሎት አቋርጠን፣ ኪዳን አቋርጠን፣ ቅዳሴ አቋርጠን፣ ጨለማ ለብሰን፣ ውርጭ ተመተን፣ ሰው ሰድቦን፣ ሰግጠም ግጠም ቢሆን የምታመጣው ነገር ባዶ። በመጽሐፍ ይኸውላችሁ አንድ ታሪክ አለ። አንድ ታሪክ ሰውየው ባለሀብት ነው። ሌሊት ሙሉ እንቅልፍ የለው። ባለሀብቶች እንቅልፍ አላችሁ አላችሁ? ነገ ምን ይፈጠር? የትኛውን ፎቄን ያፈርሱት? ስንት ግብር ይጨምር ይሆን? ለሰራተኛ ስንት ከፍዬ መከራ። ዝም ብለህ በልተህ እንዳትኛ ማለት ነው። ገንዘብ ሰብስበህ በመከራ ተወረርክ ማለት ነው። ይኸውላችሁ የሰማችሁ ነው ብዬ አስባለሁ። ሰውየው ሌሊት ሙሉ ለገሬ ሰራተኛ ምን ልስጥ፣ መኪናው እንዴት ይሆናል ምናምን እያለ ሌሊት ሙሉ ሲያስብ ያድራል። ዘበኛው ጠብቀኝ ተብሎ በሩ ላይ ተቀምጦ ይላል። ባለሀብቱ ብቅ ሲል ዘበኛው ተኝቷል። አንተ ዘበኛ ተነስ። እሺ የመጣ ሌባ የለም? የለም። መብራት አበራው እያበራ ያታሉት። ከዛ ባለሀብቱ ሲገባ ተኝቷል ዘበኛው። ማን ነው ዘበኛው? ዘበኛው ማን ነው? ማንኛው ነው? ባለሀብቱ ነው ዘበኛው። አሁን ተመልከቱ። እዚያ በኋላ ሰውየው ጨነቀውና ቆይ ግን ባለሀብት ነኝ ብዙ ነገር ነው። ሆዳም ማን ነው? ከድሃና ከባለሀብት በሞት ሆዳም ሳይሆን በደንብ በልቶ ጤነኛ ሆኖ የሚኖር ማን ነው? ባሉ እንጂ ንገሩኝ። ባለሀብት ነው አይደል? ባለሀብቱም አንዳንዴ ሱካር ይዞት ምናምን የተመጠነ ምግብ ነው የምበላው እያለ ደም ግፊት እንዳይዘው እዛ የተመጣ 18 ሰዓት ሲጾም የቤተ ክርስቲያን ላይ ያከብርም ነበር። አሁን ዶክተር አዞት 18 ሰዓት ግፊት እንዳይመጣ ቀድሞ አልጾምማ። 18 ሰዓት እኮ ጾም ተብለህ ነበር። አሁን ዶክተር ስላዘዘ ለጤንነት ሲባል ይጾማል። እየሰማችሁ ነው አይደል? ሴቶቹ ደግሞ ለሸቢያችሁ ብላችሁ ስትጾሙ እዚህ እንዳታወጡ ቦርጭ፣ ከዛ ለቅርጽ ብላችሁ ስፖርት ስትሰሩ ብትሰግዱ እኮ ጥሩ ነበር ማለት ነው። ያን ያህል እንደዛ ድብልብል አትሆንም ነበር። ተስተካከሉ። ብትሰግዱ ቅርጽ ይኖራችሁ ነበር። ብትጾሙ አትወፍሩም ነበር ማለት ነው። ስግደትን የቅርጽ ማውጫ አረከው ብላችሁ እንዳትሉ እሺ። እንደዚህ አይደለም ያልኩት እኔ ግን ለማለት የፈለኩት በልተው እንደዚህ ቅጥ ያጣ ኩንታል ሲመስሉ እንደገና ጅም ቤት መግባት ይፈልጋሉ ማለት ነው። ከዛ መላካቸው አለ ጠዋት ተነስተው የጅም ሰዓት እንዳያልፍ ኪዳን እኮ አትመጭም ጅም ቤት ነው የምትሮጩ ማለት ነው። ስለዚህ ተቀድመን ምን ማለት አሰሙ። ስለዚህ ተመልከቱ፣ ሀብት በራሱ ምን ያመጣል? ሰላም ያመጣል። ከዚያ ሰውየው በጣም ከጨነቀው በኋላ በቃ ለዚህ ሰውዬ ምናልባት ይኸውላችሁ፣ በነገራችን ላይ መንፈሳዊ ሐሳቡ ምንድነው? በሽታን ማወቅ ከሕክምና በላይ ነው። የመጀመሪያ በሽታን ካወቀው ከዛ በኋላ መድኃኒት ይገኝልሃል። በሽታውን ያላወቀ በሽተኛ ነው አገር የሚያበላሸው። እናሳክም ስትሉ ጤነኛ ነኝ ደግሞ እንቅልፍ የሌለው በሽተኛ ማለት ነው። እየሰማችሁ ነው? ሰላም የሚነሳችሁ ነገር ካለ እርግጠኛ ልንገራችሁ የሆነ በሽታ አለ ማለት ነው። ያ በሽታ ምድራዊ ኃይል የሚፈታው አይደለም። እንግዳ ማን ነው? እግዚአብሔር የሚፈታው ብቻ። አጠራቅም በልተ ሰላም የማይሰጥህ ከሆነ ወዳጅ መጾም አለብህ። መድኃኒት እሱ ነው። መጾም ስትጀምር የመብልን በሽታ ትቃወማለህ ማለት ነው። እንድንቃወም መድኃኒዓለም ይርዳል። ከዛ የሰውዬ አጥንቶ እኔ ሀብት አለኝ እሱ ድሃ ነው ለምን ሰላም ያገኛል አለና ብር ሰጠው ለሰውዬው። ምን ሰጠው? እየሰማችሁ ነው አይደል? ደሞዙን ጨመርመርመር አረገና እንካ እንግዲህ ሲለው ያዘበኛ ሌሊት ሙሉ ቀድሞ ሲጠበቅ ነበር የሚያድረው። አሁን ያን ብር ይሄኛው ቁምጣ መግዣ፣ ቁምጣ ታውቃላችሁ አይደል? የዱሮ ቦላሌ፣ እሺ በእናንተ ቋንቋ ሱሪ መግዣ፣ ይሄኛው ጫማ፣ ይሄኛው ሸሚዝ፣ ለኮት የለኝም ማለት ነው። ቆይ ሲል ገበያ ስንት ገብቷል እያለ ሌሊት ሙሉ ኳልኩሌት ሲያደርግ ነገር ጠዋት ጎገግ አለ ማለት ነው። ሰውየው ሲያዳምጠው ሌሊት ሙሉ ትግል አድሯል ሰውየው። ለካ እኔን እንቅልፍ የነሳኝ ብር ነው፣ ቆይ ልጨምርለት አለ። ከዛ ጨመረለት በዛ አድርጎ ማለት ነው። 1000 ብር ሰጥቶት እንደሆነ 2000 ብር አድርጎ ሰጠው። ከዛ እሺ አሁን የነጠላ ተሟላ፣ የኮት ተሟላ። አሁን ደግሞ ለእናቴ ደግሞ ቀሚስ መግዣ፣ አሁን መቀነት መግዣ አጣሁ፣ ደግሞ ሌላ አደረ ማለት ነው።
እንደዚህ እያለ ሲል ያ ሰውዬ በበነጋውን ብር ጨመረለት። ከዛ ምን ገዛ መሰላችሁ? ሰውየው ከሱሪ ከምሮት አይ ልብስ ይቅርብኝ ቤት ልግዛ፣ ቤት እገዛለሁ አለ። ቤት አሰበ። ከዛ ቤቱ ተሟልቶ ደግሞ ምን ጎደለው መሰላችሁ? ይህ መኪና ቢኖረኝ ግን ይሄኛውን በዳብ ገዛው ከባንክ አያይዤ ምናምን እያለ ሌሊት ሙሉ አደረ። አሁን ሰውየው እንቅልፍ ተኛ አልተኛም። ከዛ ያ ባለ ሀብት ሰውዬ ከዛ በኋላ የመኪና ጨመረለት። እየሰማችሁ ነው? መኪናውን ለማላስዘው ሌላ ችግር መጣ ማለት ነው። ከዛ በኋላ ባለ ሀብቱ ሁሉንም ሀብቴን ሰጥቻለሁ ቻው ብሎ ቤቱን ለቆ ወጣ። ከዛ ሲወጣ ያ ሰውዬ ምን እንዳለ ታውቃላችሁ? አንተ ሰውዬ እንቅልፌን የወሰድክብኝ አንተ ብር ከሰጠው በኋላ ነው። ብርህን ያውልህ እንቅልፌን አምጣ ብሎ ወሰደ ማለት ነው። ሰው ሀብት ስላለው ሰላም እንቅልፍ የለውም አለው። ሰው ሰላም እንቅልፍ ከማን ብቻ ሲሆን ነው? በሉ ንገሩኝ እንጂ ባለ ሀብቱ በራሱ ሲከስር ራሱ እሪ እኮ ነው የሚለው። ሲከስር 100 ብር ከጠፋበት አንድ ሰውዬ ነው አሉና 10 ሳንቲም ጠፍተው ነው ሞቷል። ሰውዬው ሞቷል። ስለማታውቁት እናንተም አትናገሩም ብዬ አስባለሁና 10 ሳንቲም ስትጠፋው 10 ብር ከፍሎ አስፈለገ። 10 ሳንቲም ማለት ምን ነው ብለውታል። ያቺ ያለ ስራ ነው የጠፋችው አላሉ። ሰው የጠፋውን ተመልከቱ፣ ለመፈለግ ብዙ ወጪ ያወጣል አሁን ማለት ነው። የሚያልፍ ዓለም ለመፈለግ እኮ ነው ኢነርጂን የጨረስከው ማለት ነው። ስለዚህ ምንድነው ልትለን የፈለግከው ካላችሁ ሀብት ሲከስር እንኳን ኢዮብን ተመልከተው። እግዚአብሔር ወሰደ እግዚአብሔር ሰጠኝ በሉ እስኪ። እግዚአብሔር ወሰደ በሉ። እግዚአብሔር ሰጠኝ። አማኝ ስትሆን ይህም ማለት ትጀምራለህ። ሀብት ቢጠፋ ቢመጣ ምን አስጨነቀ? ከመጣ እሰይ፣ ከጠፋስ በሉ እሰይ በሉ። መልሳችሁ እሰይ እንኳን ጠፋ። ለምን? ያ የመንግስተ ሰማያት መግቢያ ነው እንጂ መንግስተ ሰማያት አይደለም። ሀብት ለመንግስተ ሰማያት መስፈርት ስላልሆነ፣ ስለዚህ ምንን መቀደስ በሉ? ፍላጎትን በሉ እንጂ ምኞትህን የሚቀድሰው ማለት ተመልከቱ። ምኞታችንን የሚቀድሰው ምድራዊ ሀብት ቢያልቅ ምን አለን? ሰማያዊ ሀብት አለን። ምድራዊ ቤት ቢፈርስ ምን አለን? በሉ እንጂ ምድራዊ ዘመድ ቢያልቅ ማን አለን? ቅዱሳን ዘመዶቻችን ናቸው ብለን በዚህ ተስፋ ማድረግ እግዚአብሔርን ተስፋ እንድናደርግ እግዚአብሔር ይርዳን። ተስፋችሁ ማን ነው? ማን ነው ተስፋችሁ? እርግጠኛ ናችሁ? ተስፋ የሚያስቆርጧችሁ ሰዎች በቴክስት የሚሆን በስልክ የሚሆን በገንዘብ የሚሆን በስልጣን የሚሆን በምንም እነሱ ላይ ተስፋ ሲቆርጡ ማን አለ? በሉ ሁላችሁ ንገሩኝ። ከነዚያ በስተጀርባ ድሮውንስ ተስፋ የማደርገው ማንን ነው? ማን ነው ተስፋ የማደርገው? ድሮውንስ ገንዘብ ነው እንዴ ተስፋ የማደርገው? አይደለም። ስለዚህ ከዚህ ስብከታዊ ነገር ወጥቼ ወደ ርዕሴ ልመልሳችሁና ትምህርት ልጨርስ። ነገሩ እዚህ ጋር ከሆነ ስለማያልቅ ማለት ነው። በአጭር ቃል ምንን መቀደስ ነው? ምኞት ራሱ የሚያርፈው በማን ሲሆን ነው? በሉ ንገሩኝ። ሰው የሚፈልገው የማያልቅ ሀብት ነው የሚያልቅ ሀብት የምትፈልጉት እናንተ ራሳችሁ። ባለ ሀብት መሆን ስትፈልጉ አንድ ቀን ከብራችሁ ነገ መድኃኒት ነው ምንም ማይል ነው የምትፈልጉት። የማያልቅ ከፈለጋችሁ የማያልቅ ማን ነው? በሉ ንገሩኝ። ገንዘብ መኪና ይገዛል፣ ገንዘብ ጤና ይገዛል። እግዚአብሔር ግን መኪና ይሆናል አይሆንም? ይሆናል እንዴ! ወደ ያለ ምንም እኮ በአየር ላይ በክንፍ እንድትሳፈፍ የሚያደርግ እግዚአብሔር ጤና ነው። እግዚአብሔር ምግብ ነው። እግዚአብሔር ልብስ ነው። እግዚአብሔር ሀገር ነው። እግዚአብሔር ሰላም ነው። እግዚአብሔር ንጉሥ ነው። እግዚአብሔር ሕይወት ነው። እግዚአብሔር መድኃኒት ነው። እግዚአብሔር ብርሃን ነው። እግዚአብሔር ዘመድ ነው። እግዚአብሔር ሁሉ ነገር ምን የማያልቅ ሀብት ማን ነው? በሉ ንገሩኛ። የማያልቅ ሀብት እግዚአብሔር ነው። ለዚህ ነው የኢትዮጵያ ነገስታት እና አፄ ምኒልክ ምን ብለው መሰላችሁ ሰይፋቸው ላይ የጻፉት? የምኒልክ ተስፋው እግዚአብሔር ነው። የምኒልክ ተስፋው ማን ነው? የእኛስ ተስፋ ማን ነው? በሉ እንጂ ንገሩኝ። ተስፋው እግዚአብሔር ነው። ተመልከቱ። የሰው ልጅ ተስፋው እግዚአብሔር ከሆነ ምንም ተስፋ የሚያስቆርጠው ነገር የለም። በሰው ተስፋ ካረግ ሰጥቶ ይቸግረዋል። ሰጥቶ ይሰለቻል። እግዚአብሔር አይቸግረው። እግዚአብሔር አይሰለች። ሰው ሰምቶ ይሰለቻል። እግዚአብሔር ሰምቶ አይሰለች። ሰው ተመልከቱ አይቶ አይኑ ይዝላል። ሰው ተመልከቱ ሰምቶ እንኳን ባይሰለች ሲተኛ መስማት ያቆማል። አታቆሙም እናንተ ስተኙ? እግዚአብሔር አይተኛ። መቼ ነው የማይሰማን ታዲያ? ተስፋችን እግዚአብሔር ነው እንጂ
ወታደር ቢጠብቅ ሁለት በግ የሚበላ በለው፣ ጋርድ በለው፣ ቲኳንዶ የሰለጠነ በለው፣ አየር ወለድ በለው፣ ኮማንዶ በለው፣ ባህር ኃይል በለው፣ ምናምን በለው፣ ኒውክሌር ታጣቂ በለው ብሎ ዞሮ ይተኛል። አይተኛም? ያም ባይሆን ብሎ ይሞታል። አይሞትም? ጠባቂ ግን ማን ነው? የማይሞት የማይተኛ የማይሰለች የማይደግም በሉ እንጂ ስልክ ካልደወልክ እነንትና ሊሰሙ አይችሉም። እዚህ ሰፈር እንዲህ ያለ ወንጀል ተፈጥሯል ካላልክ ማለት ነው። እግዚአብሔር ግን ማመልከቻ ያስፈልገዋል። ተስፋ ማድረግ እግዚአብሔርን ነው። ማን ነው ተስፋ? እግዚአብሔር ብቻ ተስፋችን ስለሆነ ተስፋችንን በእርሱ ላይ እንድናደርግ እግዚአብሔር ይርዳን። ዛሬ ይህን ያመጣሁበት ምክንያት ተስፋ የቆረጠ ሰው ተስፋ የቆረጠበትና የዓለም ተስፋ የተያዘበት ዕለት ነው። የመጨረሻው ንግግር ይሄ ይሁዳ ምን ያለበት? ተስፋ የቆረጠበት በሉ እንጂ። እኛ ደግሞ ተስፋችንን ምን ያልንበት? ሰው ተሳሳተ የሚባለው ልብ በሉ፣ ትልቅ ኃጢአት ሰራ የሚባለው ሲሰርቅ አይደለም፣ ሲዘሙት አይደለም። ሰይጣንን ደስ የሚያሰኘው ትልቅ ኃጢአት ምንድን ነው? ኢየሱስ ክርስቶስን መሸጥ አይደለም፣ አለመቁረብ አይደለም። ያም ደግሞ ያስደስተዋል ያስከፋዋል እያልኩ አይደለም። ያም አያስደስተው። ተረድታችሁኛል አይደል? ንግግሬ ትልቁን ኃጢአት ሰይጣን የሚያሰራው በምንድን ነው ካላችሁ፣ ተስፋ የቆረጠ ሰው ነው። ምክንያቱም ብሰርቅ በምን ትመለሳለህ? በሉ ንገሩኝ እንጂ በንስሐ። ተስፋ ከቆረጥክስ አትመለስም። አያት ተስፋ መቁረጥ በጣም ከባድ ነው። ክርስቶስን ብሸጥ በምን ትመለሳለህ? ሽጡ አላልኩም፣ አደራ። በምን ትመለሳለህ? በንስሐ። ይሁዳ ክርስቶስን ሸጦ ነበር አልሸጠም? ከዛ በኋላ ዛፏ ንስሐ ግባ ብለው ነበር አላለችውም? እሱ ግን ምን አለ? ጌታዬን ስለሸጥኩ ምን አይደለም አልገባም። አይ ተስፋ መቁረጥ የሚባለው ትልቅ ኃጢአት በዓለም ላይ የሚባለው ተስፋ መቁረጥ ነው። ተስፋ መቁረጥ ትልቅ ኃጢአት ነው። ለምን? እግዚአብሔር አይምረኝም ብሎ ማሰብ ማለት ነው። እግዚአብሔር ይምረናል አይምረንም? በሉ እንጂ እሳት ቀዝቅዞ ያውቃል አያውቅም? ያውቃል። እግዚአብሔር ተመልከቱ፣ ተከፍቶ አያውቅም። እሳት ጨልሞ ያውቃል አያውቅም? የእግዚአብሔር ፍጹም ባህሪው እኛ ኃጢአት በሰራን ጊዜ ብሎ የሚያየን አይደለም። እሺ የሆነን ሰውዬ አንድ ጅላጅል ብላችሁት እንዴት አደርክ ስትሉት ደህና ነህ ይላል ማለት ነው። እኛ ኃጢአት ሰርተን እግዚአብሔር እንዴት አደርክ አባቴ ወይ ማረኝ ስንለው መጣህ ሰውዬ አይልም ይላል። ማስረጃ ካላችሁ የአዳም ዕፀ በለስን በልቶ ጌታ ምንድን ነበር ማለት የነበረበት? ሰውዬ የት አካባቢ ነህ ነበር ማለት ያለበት አይደል? ስሙን ቀይሮ ማለት ነው። እሱ ግን ምንድን ነው ያለው? አዳም ወዴት ነህ? እንደውም እንዳላየ ሰው የት ሆንክ እያለ ማለት ነው። አያችሁ ታዲያ እግዚአብሔር ስንበድለው ራሱ ስም ራሱ አይቀይርም። ያው ገብረ ማርያም ከሆንክ ገብረ ማርያም ልጅ ይላል። ስለዚህ ምንድን ነው ለማለት የፈለግኩት? ተስፋ አለመቁረጥ። ምን አለ ማለት? በሉ ንገሩኝ እንጂ በማን ተስፋ አይቆረጥም? በማን አይቆረጥም? ይሁዳ ተመልከቱ። ሰይጣን ትልቅ አሁን ሰይጣን የመጀመሪያው ሁለት ሰይጣኖች ናቸው ያሉት። ሁለት ሰይጣን በሥራ ምድብ ሲመደቡ ማለት ነው። አንደኛው ኃጢአት የሚያሰራ፣ አንደኛው ምን የሚል ንገሩኝ እንጂ። ሁለተኛው ኃጢአትን ከሰራም በኋላ ተስፋ የሚያስቆርጥ ምን የሚል? ኃጢአት ስንሰራ አይዞህ ጀግናው አይዞህ እንዴ መንግስተ ሰማያት የሚያስመስላት ማለት ነው። ኃጢአት ማለት ነው። ያን እንጀራ እዚህ ጋር ቀርቦ ስናየው እንጀራ እንደው አግኝተን ጉርስ ያደረግነው ጊዜ ወይ የሚያስብል አይነት ማለት ነው። አላያችሁትም? ሰውየው አንተ ጅል ብሎ ከሆነ ቆይ የትኛው ልስደበው አንተ ልክስክስ ብሎ ያን ተሳድበህ ስትጨርስ የወርቅ ሻምፒዮና የምታገኝ የወርቅ ዋንጫ የምትሸለም ያስመስላል ማለት ነው። ከዛ በኋላ የተሳደብከው ስድብ ራሱ እንዳነሰው ይነግራል። እንዳነሰው ሰምታችኋል አይደል? የሰራነው ኃጢአት ያ ስድብ እንዳነሰው ይነግርና ልጨምርልህ ቆይ ትደግመዋለህ። ከዛ በኋላ ምን ያደርጋል? ህሊናህን ባዶ ያደርገዋል። ተስፋ አስቆረጠ ማለት ነው። ኃጢአትን እንድትሰራ ይገፋና ኃጢአት ከሰራ በኋላ ይቀበልና እግዚአብሔር አንተን አይምርህም ይላል። ማንን አይምርህም? እየሰማችሁ ነው? መቼም ትሰራላችሁ አይደል? ኃጢአት እኔም እሰራለሁ። አይዟችሁ ትሰራላችሁ አይደል? ያን ሰርተን
እንኳን መቁረብ ጸሎት ለማድረግ ፈርታችሁ አታውቁ? ኧረ በስመ አብ በቃ ከሰርኩ እኮ እኔ ከሰርኩ በቃ መጸለይ አይገባኝም ይላል ሰው። አያችሁ አይደል? አንድ እሱ። ሁለተኛ እንደው ድንገት በርትታችሁ ስዕሉ ፊት ከቆማችሁ ህሊናችሁ ባዶ ሆኖ ስዕሉ ፊት ርኩስ እንደሆናችሁ አይሰማችሁ? ስታዩት ስላድኑ እኔ ተው በቃ ዝም ብለህ ተው ይላል ሰው ማለት ነው። ንቃ ነው። እንደዛ የሚያደርግ ተነስተህ እንዳትመለስ ስለሚፈልግ ነው ሰይጣን። ስለዚህ እግዚአብሔር እንደውም እኮ ተመልከቱ፣ እግዚአብሔር ማንን ይወዳል ካላችሁ ኃጢአተኛን። ሲበሉ ኃጢአተኛን በሉ። በሰማይ ደስታ የሚደረገው ስለ አንድ ምንድን ነው? ኃጢአተኛ መመለስ አይደል ያለው? ስለ አንድ ኃጢአተኛ መመለስ ከተደረገ እግዚአብሔር ኃጢአትን ሳይሆን የሚወደው ማንን ነው? ኃጢአተኛውን። አንድ እናት የምታዝነው ከጤነኛ ልጇ ይልቅ ለማን ነው? በሉ እንጂ ንገሩኝ። እናንተ ለበሽተኛው ካዘናችሁ እግዚአብሔር ለኛ አያዝንም ወይ? ስለዚህ ለዚህ ሁሉ ሰው ማን ያዝናል? በሉ ንገሩኝ። ተስፋ መቁረጥ ሲይዛችሁ ማን ያዝንልኛል? እግዚአብሔር። እግዚአብሔር አሁንም ይወደኛል። እናቴ እንኳን አባት በግ እንደው ተመልከቱ፣ በግ አሁን ለምሳሌ ሞባይሉን በከተማ ቋንቋ ልናገር፣ በከተሜው ልጅ ሞባይሉን አሰርቆ ቢጠፋ በዛው የ1 ሚሊዮን የ500 ሺህ ነው የስንት ሺህ ነው አላውቅም፣ ብቻ አልተራ የሚባለው ስንት ብር ነው? 200 ሺህ ብር። እሱም ቢያጠፋ አባትየው ትናደዳላችሁ አትናደዱም? እናት አባት በሉ ንገሩ። ልጁ በዛው ቢጠፋስ ንገሩኝ እንጂ። ኧረ ለምን ጥንቅርሽ ከልጁና ከሞባይሉ ማን ይጥፋል? እስኪ ሞባይሉ የምትሉ ኧረ ተው። ልጁ መጥቶ በር ስር ቁጭ ብሎ ሞባይሉ እንደጠፋ ሞባይሌ ጠፍቷል ብሎ ለህዝብ ቴክስት አድርጎ በቃ ሞባይሌ ስለጠፋ ቤት አልመጣም አባቴ ስለሚገለኝ ብሎ ቴክስት አድርጎ ሰፈር ቁጭ ብሎ ቢሆን አባትየው አሳየዋለሁ ሲመጣ አንገቱን ቢል ልጁ ይገኛል ወይ? ታክሲ የት ነው ያለ ነው የሚለው ይሄዳል ማለት ነው። ግን ኧረ እንደው ሞባይሉ ይጥፋ ብቻ ልጅ ይገኝ ካለስ እዚህ ነኝ ባባ እዚህ ነኝ ሞባይሉ ይጥፋ ካለ ምን አገባኝ ነው? ተመልከቱ። እግዚአብሔር የሚፈልገን ማንን ነው? በሉ ንገሩኝ እንጂ። እናንተ ኑ እኮ ነው ያለ። ኃጢአት ሰርታችኋል፣ አዎ ብትሰሩም ደግሞ ኑ አለ። ተመልከቱ። እግዚአብሔር ሁላችንንም በንስሐ ይመልሳል። ስለዚህ ተመልከቱ፣ ትልቁ በሽታ ሰይጣን ምን ማድረግ ነው? አንተ አድንም በሉ እስኪ አንተ አድንም በሉ ካለ ምን ማለት አለብህ? እግዚአብሔር አባቴ ነው በሉ። እግዚአብሔር አባቴ ነው። ቁስ አጥፍቼ እኔን እንድጠፋ አይፈቅድም። ይፈቅዳል? አይፈቅድም እግዚአብሔር። ስለዚህ ተመልከቱ፣ ተስፋ የቆረጠ ማን ነው? ይሁዳ። ማን ነው የቆረጠው? ስለዚህ ምኞታችሁን ቀድሱ ማለት ተስፋችን ማን ነው ማለት ነው? የማይቆረጥ ተስፋ ማን ነው? የማይቀየመን ማን ነው? በቃ ጽድቅ ስሩ ያለን እኮ እሱ ሊደሰት ፈልጎ አይደለም፣ እኛ እንድንጠቀም ፈልጎ ነው። የመንግስተ ሰማያት ብገባ ባልገባ ምን ያደርግለታል? ጊዜ እስኪ ንገሩኝ፣ ምን ያደርግለታል ነው? ልንዋጋለት ነው አይደል? እንዲሁ ጓን ተሰብስበን ቤተ ክርስቲያን ስሩ ሲባል እዚህ ጋር አጥረን ቤተ መቅደስ ሰው እንዳይገባ በቃ እዚህ ጋር ይታጠራል ምናምን ስንል ዘበኛ የምናቆመው ሰው እንዳይገባ ይመስለዋል ሰው። እንደዛ ነው እንዴ? አይደለም። ይሄ የቤተ ክርስቲያኑ ቅጽር የእግዚአብሔር እጅ ነው። አሁን ያላችሁበት ሁላችሁም ደስ ይበላችሁ። አሁን ያላችሁት በእግዚአብሔር ጥበቃ ውስጥ የዚያ ምሳሌ ነው። እንድንሰራ ምናምን ያደረገው ቢገባ እግዚአብሔርን ያገኘዋል? ከብት ቢገባ ያገኘዋል ወይ? በመንግስተ ሰማያት እንደዚህ በእኔ በምጠብቃት ስፍራ አኖራችኋለሁ ነው ያለን። ሁላችንን የሚያኖረን መድኃኒዓለም እና ይሁዳ ተስፋ ቆረጠ። በማን? በፈጣሪው ላይ። መቼ? ዛሬ ዓርብ ቀን ተስፋ ከቆረጠ በኋላ ምን አደረገ መሰላችሁ? ሰይጣን ክርስቶስን በማሸጡ ደስ አላለው። ለምን? ክርስቶስን ቢያሸጥም ንስሐ ከገባ ምን ይላል? ማምለጥ ይችላል። አይችልም? ኃጢአት የሰራ ሰው ይፈረድበታል አይፈረድበትም? ይፈረድበታል። መዳን የሚችለው በምን መስመር ነው? ኃጢአት ቢሰራም ሰው ተስፋ ካልቆረጠ የማን መሆን አይችልም? በሉኝ እንጂ ንገሩኝ። የማን መሆን አይችልም? እግዚአብሔር ጥያቄ ልጠይቃችሁ። ሰይጣን የሰውን ክፋት ለቅሞ እንደሚያስኮንን እግዚአብሔር ደግሞ ደግነት ለቅሞ ያጸድቃል። ሰምታችኋል አይደል? የሰው ክፋት የምትለቅሙ ሰዎች አፍንጫችሁ፣ ቁመታችሁ፣ ትከሻችሁ ታይቶ ቁርጥ ሰይጣን ማለት ነው። ምንም ጥያቄ ነው። የሰው ደግሞ ደጉን ለቅማችሁ የምትታረቁ ደግሞ አፍንጫችሁ፣ ቁመታችሁ፣ ትከሻችሁ ታይቶ ቁርጥ ማለት
በሉ እንጂ ንገሩኝ። ስለዚህ ምን ልቀሙ? አሁን ለቀማ ምን እንልቀም? ደግ በሉ እንጂ። እሺ አሁን ደግ ነገር ከለቀማችሁ ከሚስታችሁ ጋር ትጣላላችሁ? በሉ ተናገሩ እንጂ። ዛሬ አንተ ጅላጅል የታምሽታ ነው የመጣ ስትል የተጋባኝ ጊዜ እኮ አርጋኝ በቃ የኔ ፍቅር ስትለኝ በቃ ሲል ሰው ምን ትላል? ምን ይላል? ጠፋ ማለት ነው። ኧረ በዛ ቀንም አላከበረችኝም፣ ስመጣ ብድግ አላለችም፣ አናቷን ነው ምልካና ቆርጥ ሰይጣንን ይመስላል ማለት ነው። ስለዚህ ተመልከቱ፣ ሰው ራሱ መኖር የሚችለው እንደማን ሲያስብ ነው? በሉ እንደ እግዚአብሔር በሉ እንጂ። እንደ እግዚአብሔር ካሰባችሁ ምን ማለት ትችላላችሁ? መኖር። እግዚአብሔር የሚያድነን ክፉን ለቅሞ ቢሆን አንድንም እንድናለን። እስኪ የሰራነውን ደግ ቁጠሩት። ስንት ቀን ሰርታችኋል ደግ? ኧረ አንድ ደቂቃ፣ እውነት አንድ ደቂቃም አልሰራንም። ስለዚህ እግዚአብሔር ምኑን ይፈልጋል መሰላችሁ? እግዚአብሔር ሰውን ለማዳን ምክንያት መፈለጉን የምናውቀው ውሃ እንኳን ስጡኝ ማለት ነው። ምን ስጡኝ አለ? በሉ እንጂ ንገሩኝ። ሰይጣን ደግሞ የውሃ ያክል ክፋት ካገኘ መዝግቦ በዚህ ቀን እኮ ገዴን እንዲህ ብሎ አይቷል ብሎ ይመዘግባል። እግዚአብሔር ደግሞ ያችን ምክንያት አድርጎ ደግሞ በጽድቋ ይምረናል። እግዚአብሔር ሁላችንንም ይማረን ብያለሁ። ላሳጥር፣ በጣም ሰዓት የለም አልቋል መሰል ሰዓቴና አንድ ነገር ብቻ ልናገርና ላሳጥር። እና ይሁዳ የመጨረሻ ምንድን ነው ያጋጠመው መሰላችሁ? ክርስቶስን ካሰቀለ በኋላ አልድንም የሚለው ሐሳብ ውስጥ ገባ። ምን አልልም? ይሄ በሞት ያፈርሰዋል። አልድንም አትበሉ። እግዚአብሔር የሞተው እኮ እኛን ለማዳን ነው አይደለም? ነው ለሌላ አካል ነው የሞተው። እግዚአብሔር የሞተው ለኃጢአተኞች ነው። ስለዚህ ያድነናል። ስለዚህ ምን አደረገ? ከሸጠ በኋላ መጨረሻ ላይ ቅዱስ ኤፍሬም ሲተረጉመው እንዲህ ይላል፣ ሰይጣን ከክርስቶስ ሐዋርያ ይሁዳን ቢወስድ ክርስቶስ ከሰይጣን ሐዋርያ ፈያታዊ ዘይማንን ወሰደ ይላል። ሰይጣን ማንን ወሰደ? በሉ እንጂ። ይሁዳን ሲማርክ ክርስቶስ ደግሞ ማንን ማረከ? ፈያታዊ ዘይማንን ማረከው ማለት ነው። ሐዋርያ ያደረገው በሰማዕትነት እኮ ነው የሞተው፣ ታውቃላችሁ። ፈያታዊ ዘይማን ከሞተ በኋላ ተነስቶ ስለ ክርስቶስ መስክሮ በሰማዕትነት ነው የሞተው። ስለዚህ ተመልከቱ፣ ወደ መጨረሻው ላምጣችሁ። ይሁዳ ማን ነው? ሰይጣን እንደ ጦረኛ ሰው ነው ይላል ቅዱስ ኤፍሬም። የመጨረሻዬ ነው። እንደምን ሰው ነው? በሉ እንጂ ንገሩኝ። ለምሳሌ ወታደር ምን ያደርጋል መሰላችሁ? ምሽግ ይይዛል። ምሽግ ይይዝና ሲያበቃ ይታኮሳል እስከሚችል ድረስ ሽፋን እየሰጠ እንዳይቆረጥ ማለት ነው። ከኋላ ከተቆረጥክ ችግር ነው። መቆረጥ ጀርባን ያስመታል ማለት ነው። ገብቷችኋል አይደል? ስለዚህ እንዳይቆረጥ ይታኮስና ጠላት እየገፋ ከመጣ የመጀመሪያ የሚወስደው እርምጃ ልንገራችሁ፣ የያዘውን መሳሪያ የሚችለውን ተሸክሞ ማሸሽ፣ የማይችለውን ማቃጠል ነው። ሰምታችኋል አይደል? የማይችለውን ምን ማለት ነው? ማጥፋት። ለምን? በዚያ መሳሪያ ጠላት ካገኘው ማንን ይመታል? በሉ እንጂ ንገሩኝ። ሰይጣን መሳሪያ ያደረጋቸውን ሰዎች ከቻለ ኃጢአት ያሰራል። የመጀመሪያ ኃጢአት ካሰራቸው በኋላ የመጨረሻ የሚያደርገው እነሱን ማጥፋት ነው። ለምን? ቢመለሱ ማንን ያጠፉታል? ማንን ይዋጋሉ? ፈያታዊ ዘይማን የማን ወታደር ነበር? ሰይጣን በኃጢአት ማርኮ ወንበዴ አድርጎት ይኖር ነበር አይደል እንዴ? ክርስቶስ ከማረከው በኋላ መልሶ ማንን ነው የወጋው? በሉ እንጂ ሰይጣንን በሉ እንጂ። ጲላጦስን ያሳመነው ማን ነው? ፈያታዊ ዘይማን በሉ እንጂ። አራት አቁም መሰል እናንተስ። ፈያታዊ ዘይማን ይኸውላችሁ ምን አለ ጲላጦስ? ክርስቶስ ከተነሳ በኋላ ሄደና የመቃብሩን ሰበን ሲያሸተ የክርስቶስን የተገነዘበትን ሽታው በጣም ሸተተው። ከሞተ ሰው መቃብር በሶስተኛ ቀን ብትሄዱ ከደሙ ክርፋት ይገኛል እንጂ ሽታ ይገኛል? መቃብራችንን ቀድሶ ስለነበር ጥሩ ሽታ አገኘ። ጌታዬ ተነስተዋል፣ ይኸው መቃብሩ እንኳን ሽታው እንደዚህ እየፈወሰ እያወደ ነው፣ ልቤን ሰርቆታል አላቸው። አንተ ዝም ብለህ ነው አሉት። ከዛ በኋላ መቶ አለቃው መጥቶ ነበርና እስኪ እኔ ምን ላሽተው ብሎ ጠጋ ሲያረጋው አይኑን ሲነካው አይኑ በራለት። በማን? በጌታ መግነዝ። ከዛ በኋላ ምን አሉት? እናንተ ውሸታችሁን ነው፣ ጌታ አልተነሳም ብለው የፈያታዊ ዘይማንን መቃብር አሳዩ። ማን ነው ብለው? ክርስቶስ ነው ብለው። ከዛ በኋላ ጲላጦስ ምን አለ? አቤቱ ጌታዬ ሆይ እኔ እንደተነሳ አምኛለሁ፣ አምናለሁ። ይሄን ወንበዴ አስነሳውና ይመስክርባቸዋል። ከዛ በኋላ ጲላጦስ ጸልዮ አሜን ሲል ወንበዴው ከመቃብር አፈፍ ብሎ ተነሳና እኔ በቀኙ የተሰቀልኩ ፈያታዊ ዘይማን ነኝ ሲል ተመልከቱ። ማንን ሰበከ? ክርስቶስን። የዚያን ጊዜ እዛ ያሉት ሰዎች መቶ አለቃው
ይህም ፈያታዊ ዜማን ሲሰቀል አይቻለሁ፣ እኔ በክርስቶስ አምኛለሁ አለ። ጲላጦስም ክርስቶስ ተነስቷል እኔም አምኛለሁ አለ። አያችሁ፣ ፈያታዊ ዜማን ሰይጣን ማርኮት ነበረ። ሰይጣንን ከተስፋ መቁረጥ ወጥቶ የክርስቶስ ወታደር ቢሆን ቢመለስበት ተመልሶ ሰይጣን የወሰዳቸውን ነፍሳት ማንን አተረፈ? 100 አለቃውን። ስንመለስ ማንን እንቀማለን ማለት ነው? ንገሩኝ እንጂ ሰይጣንን እንዘርፋለን ተመልሰን። ስለዚህ ልብ በሉ። ይሁዳን ምንድነው ያደረገው ካላችሁ፣ ወታደር መሳሪያውን እያቃጠለ እንደሚሄድ ይሁዳን ሰይጣን ምን አለው? በተስፋ መቁረጥ ሰበረው። ለምን? ቢመለስ ከ12 ሐዋርያት መካከል ሆኖ እሱን ስለሚያሳድደው። ስለዚህ ከተስፋ መቁረጥ ወጥተን ተስፋ ክርስቶስን ተስፋ አድርገን መንግስቱን እንድንወርስ መድኃኔዓለም ይርዳን። እንደ ንስር በሉ እርጅናህን የሚያድሰው አንደኛው ይሄን አሮጌ ፍላጎታችንን አስወግዶ አዲስ የሚያደርገው እግዚአብሔር ነው። አሮጌው ምኞታችንን በአዲስ የሚቀይረው እግዚአብሔር ነው። ሌላ እንደው ሰዓት የለም እርግጠኛ ነኝ። አንድ ተወሰነ ደቂቃ 10 ደቂቃ ልጠቀም። እሺ 10 ፈቅዳችኋል? እስኪ የፈቀዳችሁ ብቻ ማለት ነው። ዋናው ሀሳብ አሁን ምንድነው ያሰብከው ካላችሁኝ፣ የዚህ ሚመኑ በጣም ጥሩ ሰው ነው እና ሰባኪው ሲያስረዝም ስብከተ ወንጌል ጽሕፈት ቤትና አለቃ ላይ ነው ቁጭቱን የሚወጣው አሉ ነው። እዚህ አላረጋችሁትም ብዬ ነው አስባለሁ። እና እንደዛ እንዳይሆን ብዬ ነው። እሺ በቃ የመጨረሻ ብቻ ልንገራችሁና አንድ ልጨርስ። እኔ የንስሩንም ተውኩት፣ የእርኩሙንም ተውኩት፣ የእባቡንም ተውኩት። ሌላ አንድ ዛሬ የምናችን ቀን ነው? የተስፋ ቀን ነው። እስኪ የተስፋ ቀን በሉ። ማን ነው ተስፋ? ክርስቶስ ተሰቅሎ ዘላለማዊ ተስፋ ይሰጠን። እሱ ሞቶ ለኛ ሕይወትን የሰጠበት ዕለት ነው። ለዚህ ነው ቅዱስ ያዕቆብ ዘስሩግ ሲናገር ክርስቶስ ሆይ አንተ አዳምን ዕፀ ሕይወትን በመከልከል ከፋኝ፣ እንደገናም ደስ አለኝ ይላል። የመጨረሻዬ ነው። እዛ ጋር ያለውን ርዕስ ሙላውን ሁሉንም ትቼው መጥቻለሁ። እስኪ በሉ አንተ በሉ አዳምን ዕፀ በለስን በመከልከል ማን ነው? ዕፀ ሕይወትን በመከልከል ከፋኝ፣ ደግሞም ደስ አለኝ። በመከልከሉ ምን አላችሁ? ከፋን በሉ እንጂ ቢበላ ምን አለ ማለት ነው። ከዛ ደግሞ እንደገና በመከልከሉ ደግሞ እንደገና ምን አለን? ደስ አለን። ክርስቶስ በመወለዱ ደስ ይለናል አይለንም? በመሰደዱስ ይከፋናል። ተሰዶ ስደታችንን ሲመልስልን ደስ ይለናል። ተመልከቱ፣ ደስታ ማለት እሱ እኮ ነው። አሁን ልንገራችሁ፣ እግዚአብሔር አዳምን ለምን ዕፀ በለስን ዕፀ ሕይወትን እንዳይበላ ዕፀ በለስን ከበላ በኋላ ከለከለው ካላችሁኝ ምን አረገ መሰላችሁ? ዕፀ በለስን ከበላ በኋላ የእሳት ሰይፍ አምጥቶ ገነትን አጠራት። ለምን ሲባል ዕፀ ሕይወት እንዳይበላ እርቦት። አሁን ለምሳሌ በሞቴ እርቦት ቅጥል እያለ በራብ ጥሩ ነው? ዕፀ ሕይወትን መጋረዱ እግዚአብሔር ጥሩ ነው ወይ? ነው አይደለም? ጥሩ ነው። ለምን? አዳም እንደዚህ ራቁቱን እንደሆነ ዕፀ ሕይወትን ቢበላ ለዘላለም ሕያው ሆኖ ራቁቱን መኖሩ ነው። ሰምታችሁኛል? ዕፀ ሕይወትን ቢበላ ሕያው ይሆናል። አዎ፣ ግን ለዘላለም ራቁቱን እንደሆነ ምን ይሆናል? ሕያው ይሆናል። ለዘላለም ረሃብተኛ እንደሆነ ምን ይሆናል? ሕያው ይሆናል። ለዘላለም ስደተኛ እንደሆነ ምን ይሆናል? ሕያው ይሆናል። አያችሁ፣ ለካ እግዚአብሔር እኛ ከወደድነው መልካም ነገር እርሱ የሚሰጠን ክፉ ነገር ለኛ የመሰለን እርሱ የሚሰጠን መከራ ለኛ ሕይወት ነው ማለት ነው። እኛ ከወደድነው ምግብ እግዚአብሔር የከለከለን ጾም ይሻላል አይሻልም እንዴ? እኛ ከወደደን እውነቴን ነው። አዛኝን ከልቤ ልንገራችሁ፣ ጾሙ ስትባሉ ጾሙ ዝም ብላችሁ የሚያዋጣችሁን። ለምን ከተባለ አንደኛ የሥጋ ጤንነት ታገኛላችሁ። አሁን ይኸውላችሁ በሳይንሱ 18 ሰዓት መጾም አለበት አይደል? ግዴታ ሰው ማታ እራቱን መብላት የለበትም፣ በጊዜ መተኛት አለበት ተብሏል አይደል? ቤተ ክርስቲያን አስቀድማችሁ በልታችሁ 3 ሰዓት ላይ የእንቅልፍ ጸሎት አድርጋችሁ ተኙ ብላ ስራ አሰርታል። እየጾማችሁ በቀን 2 ጊዜ ብቻ ብሉ ብላለች። ይሄን ነው ሳይንሱ እንደገና እያስተማረን ያለው ማለት ነው። ለምን ቢባል ቤተ ክርስቲያንን ሕጓን ስናከብር ጤንነታችን ይከበራል። ጤንነትህ ራሱ እንዲጠበቅ ክርስቲያን መሆን ነው መፍትሄው ነው። እየሰማችሁ ነው አይደል? እንቅስቃሴ እናድርግ አስፋልት ወክ ከምትል መጥተህ አሰግድም። ለዚህ ለነፍስህ ለዚህ እኩል ለሥጋ እኩል ለነፍስ ይላል ሰው የት እንደተገኘ ባላቀው። እኩል ለሥጋ እኩል ለነፍስ እኮ ነው የምትኖረው ክርስቲያን ስትሆን።
በስጋ ጤነኛ ተጨናቂ አትሆን። ሀብት ቢመጣ ታውቀህበት ዘክረህ ለድሃ ሰጥተህ ወዳጅ አብጅተህ ሀብት ቢጠፋ ተመስገን ጌታዬ ሀብት ያንተ አይደለ ቢጠፋስ መንግስተ ሰማያት አለ ብለህ ከጭንቀት ሰላም ሆነህ ትኖራለህ። ስለዚህ ተመልከቱ እግዚአብሔር የሰጠን ይኸውላችሁ እኛ ከምናገኘው ምግብ እግዚአብሔር የሰጠን ረሃብ መልካም ነው። እኛ ከምናገኘው ሰላም ስለ እግዚአብሔር የምንሰደደው ስደት መልካም ነው። እኛ ከምናገኘው ልብስ ስለ እግዚአብሔር የምንራቆተው ልብስ መልካም ነው። እግዚአብሔር ሁላችንን የሚጠብቀ አዳም ዕፀ በለስን ቢበላ እስከዛሬ አይሞት፣ ዕፀ ሕይወትን ቢበላ እስከዛሬ አይሞትም እስከዛሬ። አንድ ጅብ መጥቶ ለምሳሌ አንድ ሰው በሰይፍ ቢለው እጁም እዚጋ ተቆርጦ ይቀራል። እዚጋ ያለው መሆኑ መሞት አይችልም። ዕፀ ሕይወት ራሷ ሰው እንዳይሞት ስለምታረግ ማለት ነው። ስለዚህ ተመልከቱ እግዚአብሔር ራሱ ዕፀ ሕይወትን ሲከለክለው አዳምን ሞቶ ይህንን መከራ እንዲያርፈው ፈልጎ ነው። እውነት በዚህ ዓለም ከመኖር መሞት አይሻልም? አይሻልም ወይ ነው? ኧረ ተው ይሻላል አይደል? ይሻላል አይደል? ትሞቱሽ በዚህ ዓለም እኮ እረፍት እኮ የለም። ተመልከቱ ዝነኛ ብትሆኑ ሰው አያስቀምጥ፣ ባለ ሀብት ብትሆኑ ሌባው አያስቀምጥ፣ ባለስልጣን ብትሆኑ ደግሞ ሽፍታው አያስቀምጥ፣ መኪና ቢኖራችሁ እንትኖቹ አያስቀምጡ፣ እንደዚህ የሚሉት ማለት አያስቀምጡ፣ ብትበሉ በሽታው አያስቀምጥ። ብትበሉ በሽታ ያስቀምጣል። ራስ ፍልጠት ወድ ቁርጠት መሆን ብትጠጣ መቀመጣችንም ተነስተህ ትሄዳለህ ማለት ነው። ብተኛ ጎና አልጋው ያስተኛ ጎን ያማል ማለት ነው። ብትመለከት ብርሃን ሰልችቶ አይን ያቃጥላል ማለት ነው። ምንም በዚህ ዓለም እረፍት የለም። እረፍት ከእግዚአብሔር ነው ያለው። እግዚአብሔር ሁላችንን የሚያሳርፈን። ስለዚህ ምን ይላል ቅዱስ ያዕቆብ ዘስሩግ የመጨረሻ ክርስቶስ በመሰቀሉ በሉ ሁላችሁ ከፋኝ ደስም አለኝ። እንዴት ነው የከፋ ብለን ስንለው ተመልከቱ ዓለማትን ሁሉ የያዘው አምላክ ስለኔ ብሎ ሲያዝ ከፋኝ። ዓለማትን የያዘ አምላክ ስለኔ ብሎ ተይዞ እኔን በሰይጣን እጅ ከመያዝ ሲያድነኝ ደስ አለኝ። ጌታ ሆይ እንዴት አስቤ መከራህን እንዴት አስቤ ፍቅርህን ላስብ እችላለሁ? ትህትናህን ላስበው፣ ውለታህን ላስበው፣ መከራህን ላስበው፣ ደስታህን ላስበው ይላል። መከራህን ሳስበው ፈጽሞ አለቅሳለሁ። ለምን ቢባል ፊትህ ላይ ምራቅ ሲተፋ አለቅሳለሁ። ፊትህ ላይ ምራቅ ተተፍቶ ምራቁን ተቀብለ የልጅነት መንፈስን ሐዋርያት ላይ እፍ ብለ ልጅነትን ስትሰጠኝ ደስ ይለኛል። እጆች ሲታሰሩ አዝናለሁ። እጆችን ከስራት ስትፈታቸው ደስ ይለኛል። እግሮች ሲቸነከሩ አዝናለሁ። እግሮችን ከዲያብሎስ ኃጢአት ችንክራት ነፃ ስታወጣቸው ደስ ይለኛል። አንተ ሲርብህ ይከፋኛል። አንተ ርቦህ ስጋህን ስትሰጠኝ ደስ ይለኛል። ስትደማ ሳይህ አዝናለሁ። ደምተህ በደምህ ዓለምን ስታጥበው እኔን ልጅህ ስታደርገኝ ደስ ይለኛል። አንተ ጫማህን አውልቀው በቀራንዮ ተራራ ላይ በባዶ እግርህ ሲያወጡ ይከፋኛል። አንተ ጫማህን አውልቀህ የኃጢአትን ጫማ ከእግሬ ላይ አውልቀህ ወንጌልን ስታጫማኝ ደስ ይለኛል። አንተ ራቁትህን ስትሆን አለቅሳለሁ። ራቁትህን ሆነ ስታለብሰኝ ደስ ይለኛል። አንተ በመስቀል ላይ ሆነ ውሃ ጠማኝ ስትል ስሰማህ ይከፋኛል። መራራ ሐሞት ሲያጠጡ አለቅሳለሁ። መራራ ሐሞት ጠጥተህ ሕይወትን ስትሰጠኝ ደስ ይለኛል። አንተ በመስቀል ላይ ሆነ ፀሐይ ስትጨልምብህ እኔ አለቅሳለሁ። አንተ በመስቀል ላይ ሆነ ጨልሞብህ ለእኔ ብርሃኔ ስትሆን ደስ ይለኛል። አንተ ከመስቀል ላይ ወርደህ ዮሴፍና ኒቆዲሞስ በጨርቅ ሲጠቀልሉ ይከፋኛል። እኔን ከኃጢአት እስራት በዲያብሎ በጨለማ ከመጠቅለል ገሃነም ከመውረድ ስታድነኝ ደስ ይለኛል። ወደ መቃብር ትል ወዳለበት ስፍራ ሰው ወደሚፈርስበት ስፍራ ክፉ ሽታ ወዳለበት መቃብር ስትወርድ ይከፋኛል። ወደ መቃብር ወርደህ ስጋዬ እንዳይፈርስ እንዳይበሰብስ ሕያው አድርገህ ስትጠብቀው ደስ ይለኛል። በአካለ ነፍስ ወደ ሲኦል ስትወርድ ሳይህ ይከፋኛል። ወደ ሲኦል ወርደህ ነፍሳትን ማርከህ ወደ ገነት ስታስገባ ደስ ይለኛል ይላል። ይሄ ቀን ደስታ የተመሰረተበት ዕለት ነው። ተስፋ መቁረጥን ትተን ደስታን እንድናገኝ እግዚአብሔር ይርዳል። ስለዚህ እርጅናህን የሚያድሰው ማለት በዓለም ላይ የደከመ ስጋችንን በትንሣኤ አንስቶ በክብር የሚያቆመን መድኃኔዓለም ነው። ሁላችንንም ከምንፈርስበት መቃብር አውጥቶ በትንሣኤ በአዲስ ስጋ አንስቶ በቀኙ እንዲያቆመን መድኃኔዓለም ይርዳን። ማን አዳናችሁ? ማን አዳናችሁ?
የማን ስጋ ትበላላችሁ? ንገሩኝ እንጂ። የማንን ደም ትጠጣላችሁ? ማን ሀገራችሁ ነው? ቤተ ክርስቲያን እንዲህ ብላ ነው የምትሰብከው። መልአክ አዳነኝ አትልም፣ ያዳነኝ እግዚአብሔር ነው። የመልአክን ስጋ በላው አትልም፣ ሲጀመር መልአክ ስጋ የለውም። ስጋውን የምትበላው የእግዚአብሔርን ነው፣ ደሙን የምትጠጣው የእግዚአብሔር ነው። እራሷ ክርስቶስ የሚመለክባት ብቸኛ ቤተ ክርስቲያን ይች ብቻ ናት። ሌላው ጋር አማላጅ፣ ሌላው ጋር አስታራቂ ነው። ክርስቶስ ለቤተ ክርስቲያን ምንድነው መሰላችሁ? መድኃኒት ስርየት ሰጪ ነው። እሱ አላማለደንም። እርሱ እንደ ሰውነቱ ተቆረሰልን፣ እንደ አምላክነቱ ይቅርታን ሰጠን። እንደ ካህንነቱ የራሱን ስጋ ቀረበ፣ እንደ አምላክነቱ አሳረገ፣ እንደ አምላክነቱ ከአባቱ ጋር ስጋውና ደሙን ለራሱ ተቀበለ። ተቀብሎ ለዓለም ስርየት ነፃነት ስጋውና ደሙን ምግብ አድርጎ ሰጠ። የዘላለም ረሃባችን በስጋው ተቆረጠልን። የዘላለም ጥማችን በደሙ ተቆረጠልን። ዘላለም ሀገራችን መድኃኔዓለም በደሙ ቀድሶ ሰጠን። ለዚህ ቀን ያደረሰን መድኃኔዓለም የተመሰገነ ይሁን። ሁላችሁንም እግዚአብሔር ደስታ ያሰማችሁ፣ የቆማችሁትንም ይቁምላችሁ፣ በቤታችሁ ሰላም ይግጠማችሁ። ሰዓታችሁን እኔ እንደወሰድኩባችሁ የዲያብሎስን ሰዓት ወስዶ የአዝማነ መንግስተ ሰማያት ሰዓት ለሁላችሁም ይስጣችሁ። ወስብሐት ለእግዚአብሔር። ይቆየን። ቅዱስ አሐዱ አምላክ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።